ችግር የለውም። ዩቲዩብ ላይ የሆነን ሰው ስም የሆነ አርቲስት አንስቼ ቤተክርስቲያን አካባቢ ገንዘብ ለማሰባሰብ ምናምን የሚታይ አርቲስት አንስቼ ቪዲዮ 30 ደቂቃ ቁጭ ብዬ ማውራት እችላለሁ። በጣም ቀላል ነገር ነው። እሱ እኮ እንደዚህ ቪዲዮ አንዳንድ የድሮ ቪዲዮዎች አሁንም ሊሆን ይችላል ብቻ እያወጣው ይሄው እንዲህ አይደለች ሰው ያያል። እስኪ ምን አላት እስኪ ከሌ ምን አላት ብሎ ያያል። ያቺ ቪው ገንዘብ አላት። ይቻላል እንደዛ መጠቃቀም። ያቺ ነፍስ ግን እያራኳትስ ቢሆን ከቤተ ክርስቲያን እየሰበርኳትስ ቢሆን ገብቷችኋል ሐሳቤ? ያቺ ነፍስ ምን እያረግናት ነው የሚለው ማሰብ አለብን ብዬ ስለማስብ ይሄ የግል ሐሳቤ ነው። ሰው እንደፈለገው ሊያስብ ይችላል። የራሱን ሐሳብ ማራመድ ይችላል። ሁሉንም ግን እንደኔ ያስብ አይባልም። የምቃወመውን መቃወም እችላለሁ፣ መደግፈውን መደገፍ እችላለሁ። ልክ እናንተ እንደምትችሉት ማለት ነው። እና እነሱ በኮሜንት እንደፈለጉ ሐሳባቸውን እየገለጹ ልክ እናንተ ስትጽፉ ግን እናንተን ማሸማቀቅ ይጀምራሉና ልክ ነው ብዬ አላስብም። እና የእሸቱም ማልደግፈው ሐሳብ ያ ነው። ሚዲያ ላይ ቁጭ ብሎ ያን ያህል ቪዲዮ ከመስራቱ በፊት በአባቶች በኩል ማለቅ ያለበት የግል ህይወትን በአባቶች በኩል እንዲያልቅ መፍቀድ ሲኖርበት፣ አንድ ሁለተኛ አሰሪዎቹን አንድ ነገር ሳይናገር ለዛ ነገር ጀማሪ የሆኑ አባቶች ከገንዘብ ይልቅ ወይ ልጆቻችን ይቅደሙ እነሱ በዚህ መልኩ ይለፉ ሳይሉ ታዋቂነታቸውንና ገንዘብ ማምጣታቸውን ብቻ አስበው እዛ ቦታ ላይ ያቆሟቸውን ለምን ሳትል አንዲት ነፍስ ላይ መረባረብ ልክ ነው ብዬ ስለማላምን ይሄ ግል አመለካከቴ ነው። መደገፍ አለመደገፍ መቀበል አለመቀበል ይቻላል እና ከዛ አንፃር ነበር ፌስቡክ ላይ ለመጻፍ ሞክሬ ነበረ። ረገጣው ሲበዛ አጠፋሁት ልላችሁ አጠፋሁት። ከባድ ነው አንዳንድ ፌስቡክ ተሳዳቢ። እሺ ወደ ዋናው ርዕሳችን እንገባለን። ዋናው ርዕሳችን ይሄ አይደለም። እሺ ወደ ዋናው ሐሳባችን ስንመጣ ኢዮብ ዘሚካኤል የሚል የቴሌግራም ቻናል አለ። እዛ ላይ ነው ያው የጻፍኩት ጽሁፉ ያለው ማለት ነው። ከእንትን አጥፍቼዋለሁ። ወደ ርዕሳችን ስንመጣ እንግዲህ ሰሞኑን ትላንትና ነው አይ ቲንክ ትላንት አይደል የተወሰነች ደቂቃ ላይቭ አውርተናል። ሰሞኑን አንድ እህት ራሷን አጥፍታ ነበረ። እሱን ምክንያት በማድረግ ሰው በአንድም በሌላ መንገድ መማር አለበት አይደለ? ሰው መማር አለብን በአንድም በሌላ መንገድ ማለት ነውና ከዛ አንፃር አንዳንድ ሐሳቦች አንስተን ነበረ። ዛሬ የምንቀጥለው እሱን ነው። ትንሽ ደቂቃ ረጅም ደቂቃ በፍጹም አላወራም። ትንሽ ደቂቃ ነው ማወራው። ይጠቅመናል ካላችሁ በጽሞና እንድትሰሙ፣ አይጠቅመንም ካላችሁ የሚጠቅም ነገር መፈለግ ዞር ማለት መብት ነው። ሌላ ርዕስ ምናምን መጻፍ ግን አይቻልም። ኮሜንት ላይ ማለት ሐሳብ የሚሰርቅ ነገር ማለት ነው። ለትንሽ ደቂቃ እዚህ ነገር ላይ እንድናወራ ስለፈለግኩ ነው። ርዕሳችን ምንድነው? ተስፋን አትቁረጡ ወይም አንቁረጥ በክርስቶስ እንጽና በሚል ሐሳብ ነው የምናወራው። በተለይ እህቶች በጣም ለእንደዚህ አይነት ነገር ተጠቂ ናቸው። እንደምታውቁት ተጠቂዎች ናቸው። ቶሎ ይጎዳሉ ነገር አይደለ? ስለዚህ ክርስቲያን እህቶቼ በደንብ እንድትሰሙ፣ ሁላችሁም በተለይ ክርስቲያን ተጠቂ የሆነ ደግሞ የበለጠ እንዲጠቀም ከማለት ማለት ነውና በደንብ እንድትሰሙ እፈልጋለሁ። ለምን የሆነች ክርስቲያን ወይም የሆነ ክርስቲያን ራሱን እንደዚህ ያደረገ ሲባል መስማት እኔ በግሌ አልፈልግም። ሁላችሁም እንደማትፈልጉ ተስፋ አድርጋለሁ። ለምን ከተባለ ክርስቲያን አደረገ ማለት በራሱ ውርደት ነው። ምክንያቱም ክርስቲያን ከተባለ ያ ሰው ክርስቶሳዊ ነው ማለት ነው። ክርስቶሳዊ ደግሞ ምን መሆን አለበት? ተስፋውን በክርስቶስ ላይ ያደረገ፣ በክርስቶስ በፍጹም ተስፋ የማይቆርጥ መሆን አለበት። በክርስቶስ በፍጹም ተስፋ የማይቆርጥ ደግሞ ምን አያደርግም? እንደዚህ አይነት ክፉ ነገር አያደርግም ማለት ነውና ከዛ አንፃር በደንብ
ተስፋ ማለት ወደፊት መልካም ነገር እንደሚመጣ ያለ ውስጣዊ እምነትና መተማመን ነው። ተስፋ ምንድን ነው? ተስፋ ምንድን ነው? ወደፊት የሆነ ነገር ጥሩ ነገር የምንፈልገው ነገር ይመጣል የሚል ውስጣዊ እምነት ነው ተስፋ። ተስፋ ሰውን በከበደው ጊዜ የሚያቆም በመከራ ውስጥ የሚያጽናና ለመጽናትም ኃይል የሚሰጥ ነው። የሰማችሁ ነው። ተስፋ ሰውን በከበደው ጊዜ ማለት በህይወታችን ብዙ ችግሮች፣ ፈተናዎች ሊመጡ ይችላሉ። በዚህ ውስጥ ምንድን ነው ይቆራረጣል። እሺ አሁን እሰማለሁ ጋይስ ኔትወርክ እሰማለሁ። ኔትወርክ ይመጣል ይሄዳል ነገር እየሆነብኝ ነው። እሺ እሺ ከተሰማ ልቀጥል። እሺ ስለዚህ ተስፋ ሰውን በከበደው ጊዜ የሚያቆም በመከራ ውስጥ የሚያጽናና ለመጽናትም ኃይል የሚሰጥ ነው። ሰው ተስፋ ካለው በመከራ ውስጥ ምንድን ነው ጠንካራ ነው። ምክንያቱም ወደፊት የሚመጣ ነገር አለ፣ መልካም ነገር ከእግዚአብሔር የሆነው ነገር ይመጣል የሚል ውስጣዊ እምነት ማለትም ተስፋ አለው። ስለዚህ በከባዱ ጊዜ ምን ይላል? ይጠነክራል፣ ይጸናል። ያ ተስፋው ያቆመዋል። ለምሳሌ ምሳሌ ነው። ውትድርና የሄደ ልጅ ያላት እናት ልጇ ይሙት ይኑር ባታቅም ግን ደግሞ መሞቱን እስካልሰማች ድረስና ያ ልጅ በህይወት የለም የሚለው እሷን የሚያሳምን ነገር እስካልደረሳት ጊዜ ድረስ ትጠብቃለች። ሁሌ በሩን ታያለች። ለምን? ይመጣል የሚል ተስፋ ስላላት እና ያንን ቀን ለማየት ስለምትጓጓ ያ ተስፋዋ ያቆማታል፣ ያኑራታል ማለት ነው። ልክ እንዲሁ የምንፈልገው ነገር እስኪመጣልን ድረስ ያ የምንጠብቀው ነገር መኖሩ፣ ተስፋችን በራሱ መኖሩ ያቆመናል። ብዙዎቻችን ያለነው በተስፋ ቆመን ያለነው እየሰራን ያለነው የሆነ ነገር እያደረግን ያለነው ነገ የተሻለ ቀን ይመጣል የሚል ተስፋ ስላለን ያ ተስፋችን ነው ያቆመን ማለት ነው። ስለዚህ ያ ተስፋ ምን ይላል? ያቆማል፣ ለመጽናት ኃይልን ደግሞ ይሰጣል ማለት ነው። በክርስትና እምነት ተስፋ በእግዚአብሔር ቃል ላይ የተመሰረተ መተማመን ነው። በምን እምነት? በክርስትና። ክርስቲያን እንደዚህ አይነት ነገር ውስጥ መግባት፣ ተስፋ መቁረጥ ውስጥ መግባት የለበትም ያልኳችሁ ለዚህ ነው። ተስፋ በእግዚአብሔር ቃል ላይ የተመሰረተ መተማመን ነው። በእግዚአብሔር ቃል ላይ ነው መተማመናችን ያለው ማለት ነው። እግዚአብሔር የገባውን ቃል እንደሚፈጽም መታመን ነው ተስፋ። ስለዚህ እግዚአብሔር ከአንተ ይልቅ እኔ ያስብልሃለሁ ብሎናል። ይህንን ተስፋ እናደርጋለን። በዚህ ቃል ላይ እንተማመናለን። በእግዚአብሔር ባለን ተስፋ ጸንተን እንቆማለን ማለት ነው። ለዚህ ነው ክርስቲያን አላስፈላጊ ነገር ውስጥ ሊገባ የማይገባው ማለት ነው። ሮሜ ምዕራፍ 8 ላይ ቁጥር 24 ላይ እንደዚህ ይላል፣ በተስፋ ድነናል፣ ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። ተመልከቱ በደንብ። ተስፋ የሚደረግበት ነገር ቢታይ ብናየው ተስፋ አይደለም። ምክንያቱም ኦልሬዲ አይተነዋል፣ አግኝተነዋል ማለት ነው። ተስፋ አይደለም፣ እሱ ያገኘነው ነገር ነው። ቢታይ ተስፋ አይደለም። የሚታየውንም ማን ተስፋ ያደርገዋል ይላል። የሚያየውን ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠብቀዋለን ይላል። አያችሁ፣ የማናየውን ማለት ነገ የሚመጣውን ነገር ተስፋ ብናደርገው በትዕግስት እንጠባበቃለን ይላል ማለት ነው ሐዋርያ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 25 ላይ። ተስፋ ምን ያደርጋል? ስለዚህ ተስፋ የምንጠብቀው ነገር እንደሆነ ተነጋግረናል። ከዛ ተስፋ ምን ያደርጋል ከተባለ ተስፋ መከራን እንድንቆጠብ ያደርገናል። የሆነ ሰው ተስፋ አለው። ለምሳሌ ነገ የተሻለ ህይወት እንዲኖረው ቤት ሊገዛ፣ መኪና ሊገዛ፣ ምድራዊ ነገር እንኳን ብናይ ማለት ነው። ማለት በምድር ያለው ነገር የተመቻቸ እንዲሆን ቢያስብና እንደዚህ አይነት ተስፋ ቢኖረው ቁጥብ ያደርገዋል። ወጥቶ የሚያወጣው ወጪ ራሱ በቁጠባ ይሆናል። ምክንያቱም ነገ ተስፋ አለው። ተስፋ የሌለው ይዘረዋል አይደል? ተስፋ ያለውስ
ነገ የሚያደርገው ነገር ስላለ ለዛ ሲል ላለው ተስፋ ሲል ቁጥብ ይሆናል ማለት ነው። የማይሰክር የማይጠጣ በዋዛ ፈዛዛ ነገር ውስጥ የማይገኝ ያደርገዋል፣ ጽኑ ያደርገዋል። ያለው ተስፋ ነገ እንዲሆን የሚጠብቀው ነገር ስላለው ማለት ነው። ስለዚህ ተስፋ ምን ያደርገናል? ቁጥብ ያደርገናል። ተስፋ ፍርሃትን ያስወግዳል። ለምሳሌ በጨለማ ውስጥ ብንሄድ ምንሄድበት ማለት ግባችን የምንገባበት ቤት ቢኖር ወይም ወደ ራሳችን ቤት ብንሄድ ምንሄድበት ቦታ አለ። ቤታችን ምናልፈው በጨለማ ውስጥ ነው። ወደ ቤታችን እንደምንገባ እምነቱም ተስፋውም ስላለና ወደ ቤታችን እየሄድን ስለሆነ በጨለማ ውስጥ ብንሻገር እንኳን ምን ተወግዶልናል? ፍርሃት። ቤት አለና አይደለ? ቤታችን እንዲያየን የፈለገ ጨለማ ቢሆን ሮጠንም ቢሆን ወደ ቤት መግባት አንተው ያ ያለን ወደ ቤት የመግባት ተስፋችን እምነታችን ቅድም ተስፋ በእግዚአብሔር ላይ ያለን እምነት ነው ብለናል አይደለ? ያ እምነታችን ምን ያደርገናል? ጠንካራ ያደርገናል ማለት ነው። ፍርሃትን ያስወግድልናል። ለመጠንከር ኃይል ይሰጣል። ተስፋ ያለው ሰው ጠንካራ ነው የሚሆነው። በነገሮች ሁሉ ቶሎ ተስፋ አይቆርጥም፣ ወይንም ደግሞ ቶሎ ወደኋላ አይመለስም። እሺ ኔትወርክ ቆመ። እሰማለሁ። እሺ አለው። እሺ ስለዚህ ለመጠንከር ምን ይሆናል? ኃይል ይሆናል። ተስፋ እንጠነክራለን፣ ነገ ግብ ስላለን ማለት ነው። ስለዚህ ተስፋ ያለው ሰው ጠንካራ ነው። ተስፋ ያለው ሰው ጠንካራ ነው። ወደ ክርስትናችን ስንመጣ በተለይ ትንሽ በቁጥር ማለት ነው ትንሽ ክርስቲያን ያለበት ቦታ ጠንካራ ይሆናሉ አይደለ? ለምን ይመስላችኋል? በጣም ይጠነክሩት። በሚስማርና ክርስቲያን ሲመታ ይጠብቃል ምናምን ይባላል እንደምታውቁት። እና በነገሮች ሁሉ ጠንካራ ናቸው። ለምሳሌ ትንሽ ክርስቲያን ያሉበት ሀገር በሌላ እምነት ተወረዋል፣ ግን በቁጥራቸው ትንሽ ናቸው፣ ግን ጠንካራ ናቸው። ለምን? ቁጥራቸው አናሳ ስለሆነ ሁልጊዜ መከራ አለባቸው። ቤተክርስቲያን ውስጥ ቦምብ ይጣልባቸዋል፣ ብዙዎች ይሞታሉ። በኢኮኖሚ እንዳያድጉ ይደረጋሉ። በሆነ ነገር ይደቆሳሉ። በጣም እንትን ይባላሉ። ተጽዕኖ አለባቸው፣ ግን ጠንካራ ይሆናሉ። ለምን ይመስላችኋል? ተስፋ ስላላቸው፣ እምነታቸው ጠንካራ ስለሆነ። ብዙ ክርስቲያን ያለበት ቦታ ይሆናሉ። ለምን? ችግር የለም፣ በእምነታቸው ያጋጠማቸው ነገር የለም። ስለዚህ ጠንካራ ይሆኑ። ተስፋ መኖሩ ወይንም ደግሞ ችግር መኖሩ በራሱ ችግር ተስፋን ይፈጥራል። በነገራችን ላይ በኋላ ከመጽሐፍ ቅዱስ አሳያችኋለሁ። መከራ ራሱ ተስፋን ያመጣልናል እና ያ ነገር በራሱ እንድንጠነክር ያደርገናል። ጠንካራ ያደርጋል። ምን? ተስፋ በችግሮች ውስጥ ስለሚያሳልፈን ማለት ነው። በችግሮች ውስጥ ስለሚያሳልፈን እኛ ፈዛዛ የሆነው በእምነታችን ለዘመናት ኢትዮጵያ የክርስቲያን ደሴት ናት፣ የሆኑ እምነቶች እያቆጠቆጡ ምንም ችግር የለውም ምክንያቱም እኛ ብዙ ነን፣ እንደዚህ በሚል ተስፋ እንደዚህ በሚል ክፉ አመለካከት ምን ሳንሆን ቀርተናል? ጠንካራ ሳንሆን ቀርተናል። ሰዎችን ወደ ቤተክርስቲያን ለማምጣት ብዙ ሳንሯሯጥ ቀርተናል። ምክንያቱም በችግር ውስጥ አላለፍንም። እውነት ለመናገር ማለት ፖለቲካዊ ምናምኑን አይደለም፣ ይሄ ክርስቲያናዊ ፈተናዎችን ማለት ነው። በተለይ ቀድሞ ባለን ታሪክ ማለት ነው። ሌላኛው ተስፋ ምን ያደርጋል ወይ ምን ይሰጣል ከተባለ ለህይወት ትርጉም ይሰጣል። ለምሳሌ ብዙ ሰዎች ከወለድኩ በኋላ ህይወቴ ትርጉም አገኘች ሲሉ ትመለከታላችሁ አይደል? በፊት እንደዚህ ህይወት በቃ ምንም አልነበረችም ህይወት ለኔ፣ አሁን ግን ልጅ ሳገኝ ልጅ ስወልድ ምናምን ህይወቴ ትርጉም አገኘ ይላል። ለምን? ልጁ ተስፋው ስለሆነለት ነው። ስለዚህ ለህይወት ምንድነው? ተስፋ ለህይወት ትርጉም ሰጪ ይሆናል ማለት ነው። በህይወታችን ግብ ከሌለን ነገ የሆነ ነገር እናገኛለን፣ ነገ የሆነ ነገር እናደርጋለን የሚል ምንም አይነት ተስፋ ከሌለን ህይወት ትርጉም ጸሎት ራሱ ድግግሞች ሲሆን አጉል ነው የሚሆነው። ታውቃላችሁ ይሄን? ጸሎት ሁልጊዜ ከእግዚአብሔር ጋር መነጋገር አይደለ? ግን ሰው
የህይወቱ ልምድ አድርጎት ማለት በህይወታችን መለማመድ አለብን ጸሎት። ግን ደግሞ ትርጉም አልባ ልምድ ካደረገው ዝም ብሎ በሰዓቷን ጠብቆ የማድረስ ጉዳይ ካደረገው ጸሎትን ከእግዚአብሔር ጋር ሁልጊዜ የናፈቅነውን አምላካችንን ለመነጋገር እንደሄድን ፊልም አናደርገው ከሆነ ቆይ ሰዓቷ ደርሳለች እንደው የወጉን አድርሼ ልመለስ አይነት ነገር ከሆነ ያ ክፉ ልምድ ይሆንና ዛን ትርጉም አልባ ይሆናል። በቃ ሰዓቷን ያችን ሰዓት ጠብቆ አድርሶ የመመለስ ጉዳይ ይሆናል። ግን ጸሎት ምንድን ነው? ከእግዚአብሔር ጋር መነጋገር። ያቺ ሰዓት በተስፋ የምንጠብቃት ለምን? እግዚአብሔርን ልናናግር ከእግዚአብሔር ጋር ልንነጋገር ምን ሄድባት ሰዓት ስለሆነች። እንደዛ አይነት ስሜት ካለን ትርጉም አለው ማለት ነው በህይወታችን ውስጥ። ያ ጸሎት የምናደርጋቸው ነገሮች ሁሉ ትርጉም ያላቸው ነገሮች ይሆናሉ። ተስፋ ከሌለን ግን ትርጉም አልባ ህይወት ነው የምንኖረው። ሰው ለዛ ነው ራሱን ወደ ማጥፋት የሚሄደው። ተስፋ የሚያደርገው ነገር ሲያጣ የሆነ ነገር ላይ ተስፋ ያደርግና ያ ተስፋ ባዶ ሲሆን ራሱን ያጠፋል። አያችሁ፣ ተስፋ መቁረጥ ራሳችን ባዶ እንደሆን እንዲሰማን ያደርጋል። ለምሳሌ ሰዎች በሰዎች ላይ ተስፋ ያደርጋሉ። ከዛ ሰው እንደምታውቁት ከንቱ ነው፣ ተሰባሪ ነው፣ ባስቀመጣችሁበት ቦታ አይገኝም። ከዛ ያ ሰው እንደፈለጋችሁት እንደጠበቃችሁት ሳይሆንላችሁ ሲቀር በሰውየው ተስፋ ትቆርጣላችሁ። ብቸኛ ተስፋ ካደረጋችሁት በኋላ ያ ሰው እንዳልጠበቃችሁት ሲሆን ምን ትሆናላችሁ? ተስፋ ወደ መቁረጥ፣ ከዛ ራስ ወደ ማጥፋት። አያችሁ፣ ተስፋን ማን ላይ ማኖር አለብን የሚለውን ካለማወቅ የተነሳ ሰው እንደዚህ አይነት ከንቱ ነገር ውስጥ ሊገባ ይችላል ማለት ነው። ስለዚህ ተስፋችን በማን ላይ መሆን አለበት እናያለን። ግን ደግሞ ሰው ተስፋ ከሌለው ህይወቱ ትርጉም ያጣል። ስለዚህ ተስፋ ምንድን ነው ማለት ነው? ለህይወታችን ትርጉም የሚሰጥልን ነገር ነው ማለት ነው። አንዲት አጭር ምሳሌ ልስጣችሁ። አንድ ሰው በሌሊት በጨለማ ሲሄድ ብርሃን ካየ ፍርሃቱ ይቀንሳል አይደለም? ለምሳሌ በጨለማ እየሄድን ፊት ለፊት የሆነ ብርሃን ያለበት ቤት ብናይ በዙሪያ ያለው ነገራችን ጨለማ ነው፣ ግን ፍርሃታችን ይቀንሳል። ለምን? እዛ ጋር ሊያግዘን ሊረዳን የሚችል የሆነ ነገር እንዳለ ይሰማናል አይደል? ተስፋ እንደዚህ ነው። እንዴት? በጨለማ ውስጥ በመከራ ውስጥ በፈተና ውስጥ እንዳንፈራ ወደኋላ እንዳንመለስ የሚያደርገን ነገር ነው። ግብ ስላለን ማለት ነው። ተረዳችሁት? ምሳሌውን በጨለማ ውስጥ ስንሄድ ፊት ለፊታችን ብርሃን፣ በዛ ብርሃን የተነሳ በዙሪያችን ያለውን ጨለማ አንፈራም። ተስፋ እንዲህ ነው፣ ፊት ለፊታችን ያለ ብርሃን ነው። ስለዚህ በዙሪያችን ያለ ነገር አያስፈራንም። ወደ ህይወታችን ስናመጣው መከራ፣ ፈተና፣ ችግር፣ የትኛውም ነገር ፊት ለፊታችን ካለው ተስፋ ስለማይበልጥ ፍርሃታችን ይለቀናል። ምክንያቱም ፊት ለፊታችን ምን አለ? ብርሃን አለ። ለክርስቲያን ደግሞ ፊት ለፊቱ ያለው ብርሃን፣ ወደፊት የሚያገኘው ብርሃን ኢየሱስ ነው። አሁን አላገኘነውም፣ አግኝተነዋል። ግን ደግሞ ከእርሱ ጋር ልንሄድ እንናፍቃለን፣ ልክ እንደ ሐዋርያው ማለት ነው። ስለዚህ ክርስቲያን ሞቱ ለትንሣኤ ነው አይደለ? ወደ ጌታ ለመሄድ ነው። ስለዚህ መናፈቅ ያለብን እንዲህ ነው። ነፍሳችሁን ሊገሉ የማይችሉትን ስጋችሁን ሊገሉ የሚችሉትን ግን አትፍሩ ይላል ጌታ ኢየሱስ። ነፍስን ሊገሉ አይችሉም፣ ምክንያቱም ነፍስ ወደ ፈጠራት ወደ አምላኳ ነው የምትሄደው። ስጋችንን ቢገሉት እንኳን እንዳትፈሩ፣ ለምን? የምትመጡት ወደ እኔ ነው እያለን ነው ጌታ። ስለዚህ ክርስቲያን እንዲህ ነው ማሰብ ያለበት። በችግር በፈተና ውስጥ ራሱ ተስፋ ስላለው፣ ተስፋ መቁረጥ የለብንም። ተስፋ ስላለው በዛ ተስፋ የተነሳ ይኖራል። በህይወታችን በፍጹም መቁረጥ የሌለብን ነገር ቢኖር ተስፋችንን ነው ማለት ነው። ስለዚህ ተስፋ ምንድን ነው? በመከራ ውስጥ የማይጠፋ ብርሃን ነው። ተስፋ በመከራ ውስጥ የማይጠፋ ብርሃን ነው። ተስፋ የሌለው ሰው በህይወት የቆመ ቢመስልም በውስጡ ወድቋል። ቀደም እንዳልኳችሁ ተስፋ የምንኖርበት ወይም እንድንኖር ለህይወታችን ትርጉም ሰጪ ነገር ነው። ያን ትርጉም ሰጪ የሆነውን ነገር ካጣ ነው የቆምን ቢመስለን እንኳን በህይወት እንሞታለን። የምናደርጋቸው እያንዳንዱ ነገሮች ትርጉም አልባ ይሆናሉ፣ ነገን ያላገናዘቡ ይሆናሉ። ስለዚህ ተስፋ የሌለው ሰው በህይወት የቆመ ቢመስለው እንኳን ወድቋል።
ነገር ግን ተስፋ ያለው ሰው ቢወድቅ እንኳን ደግሞ ይነሳል። ለምን? መውደቅ መሞት አይደለም ወይም ማብቃት አይደለም፣ ለትንሣኤ መነሳት ነው ወይም ለትንሣኤ መዘጋጀት ነው። አንዲት የስንዴ ቅንጣት ወደ አፈር ብትወድቅ ያቺ ቅንጣት ትሞትና ግን ደግሞ እንደ አዲስ ትበቅላለች። ስለዚህ የዛች ፍሬ መውደቅ መበስበስ ለትንሣኤ ነው። ልክ እንዲሁ ነው። ክርስቲያን ተስፋ ካለው ቢወድቅ እንኳን ያ መውደቁ በመከራ ውስጥ ሁሉ ታግሎ ራሱን አጠንክሮ በእግዚአብሔር የበለጠ ታምኖ ለመነሳት ምክንያት ነው ማለት ነው። ምክንያት ነው። ተስፋ ምን አይደለም። በቁጥር 2 ላይ የምናየው ደግሞ ቅድም ምን አይተናል? ተስፋ ምን ያደርግልናል ወይም ተስፋ ምን ጥቅም አለው የሚለውን አይተናል። ተስፋ ደግሞ ምን አይደለም ከተባለ ተስፋ ባዶ ምኞት አይደለም። ተስፋ ባዶ ምኞት አይደለም። በእግዚአብሔር ላይ ያለን መተማመን ነው ተስፋ። ተስፋ የምናደርገውን ግን ማወቅ አለብን። በነገራችን ላይ ልክ እንደዛች ሴት ጌታ ሆይ ልጆቼ በቀኝና በግራ ይንገሱ እንዳለችው ያለ አይነት ጸሎት ወይም ያለ አይነት ተስፋ መሆን የለበትም። የሚሆንና ጥሩ ነገር ነው መመኘት ያለብን፣ እግዚአብሔር የፈቀደው ነገር ማለት ነው። ፈቃደ እግዚአብሔርን ነው መመኘት ተስፋ ማድረግ ያለብን። እንደዛ ከሆነ የእግዚአብሔር ፈቃድ ለእኛ የሚጠቅም ነው። የእኛ ፍላጎት ሁሉ ደግሞ ጠቃሚ አይደለም። የፈለግነው ሁሉ አይጠቅመንም። በነገራችን ላይ እግዚአብሔር የጠየቅነውን ነገር ባይሰጠን ስለማይጠቅመን ነው። ቢያዘገይብን የተሻለውን ሊሰጠን ስለፈለገ ነው። ቢከለክለን ስለማይጠቅመን ነው ማለት ነው። ከዛ አንጻር ተስፋ ማለት ባዶ ምኞት አይደለም። ምናልባት ይሆናል የሚል ግምትም አይደለም፣ ወይም በሰው ላይ የተመሰረተ መሆን የለበትም ማለት ነው። በዚህ በመጽሐፈ ኢዮብ ላይ የምናገኘው ታሪክ አለ እንደምታውቁት። ተስፋ በሰው ላይ የተመሰረተ መሆን የለበትም፣ ባዶ ምኞት መሆን የለበትም። እና ባልንጀሮቹ ቀርበው እግዚአብሔርን ስደብና ሙት ይሉት ነበር፣ የምታስታውሱ ከሆነ ማለት ነው። ኢዮብ ግን ምን አላቸው? መጽሐፈ ኢዮብ ምዕራፍ 13 ላይ ከቁጥር 1 ጀምራችሁ አንብቡት። ቁጥር 10 ላይ እንዲህ ይላል፣ በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብርስ አያስፈራችሁምን? ክብሩስ የእግዚአብሔርን ማለት ነው። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። ምንም ሊከላከልላችሁ አይችልም። ምክንያቱም እነሱ ምን እያሉት ነው? እግዚአብሔርን ስደብና ሙት እያሉት። እሱ ግን እየገሰጻቸው ነው። ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ትርጉም አልባ ማለት ነው። ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ። የሆነው ነገር ይምጣብኝ። ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝ እንኳን እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ ይላል ኢዮብ። በህይወታችሁ ውስጥ ያለውን መከራ፣ ችግር ምናምን አስቡት፣ በአንድ በኩል አስቀምጡት። ከዛ ወደ ኢዮብ ታሪክ ተመለሱ። እሰማለሁ አይደል? ቀይ አበራ እኔ ጋ። እስቲ አንዴ ኮንፈርም አድርጉ። እሰማለሁ? እሰማለሁ? እሺ እንቀጥል። የእናንተ በህይወታችሁ ውስጥ የመጣውን ችግር፣ ፈተና ምናምን በአንድ በኩል አስቀምጡትና በአንድ በኩል ደግሞ የኢዮብን ታሪክ ተመልከቱት። ኢዮብ እጅግ በጣም ሀብታም፣ ያለው ንብረት ለቁጥር ማለት ሰው ቆሞ ለመቁጠር እንኳን የሚያደክመው አይነት ነው። በጣም ሀብታም ነበረ። ግን በአንዲት ቀን አጣት ሁሉንም ነገር። ንብረቶቹን አጣ፣ ከብቶቹን፣ አህዮቹን፣ ላሞቹን፣ ሁሉን ነገር በአንድ ያጣ። አይ ልጆች ያሉልኝ ብሎ በልጆቹ ተስፋ እንዳያደርግ በቃ እነሱ አሉልኝ ብሎ የሀብቱን ነገር እንኳን ንቆ እንዳይቶ ልጆቹን በአንድ ያለቁበት አይታችሁታል። በጣም የናጠጠ ሀብታም የነበረው ባዶውን ቀረ። ከልጆቹ ጋር ይስቅ ይጫወት የነበረ ልጆች ያሉልኝ ይል የነበረ ሰው 10 ልጆች በአንድ ያለቁበት። አሁን ኢዮብን አስቡትና በህይወታችሁ ውስጥ የገጠማችሁን ችግር አስቡት። ራስን ለማጥፋት ራስን ከእግዚአብሔር ለመለየት የማ ችግር ነው ምክንያታዊ? የኢዮብ ወይስ የኛ?
ከዚህ በላይ ችግር ደርሶብናል በህይወታችን። ከዚህም በላይ ቢሆን በእግዚአብሔር ተስፋ እንድንቆርጥ አያደርገንም። ግን እንደው የኢዮብና የኛ እንደው እንየው ብለን እንኳን ማለት ነው። እና ያን ሁሉ አጥቶ እርሱ ግን ምን አለ? ጓደኞቹ ተሰብስበው እግዚአብሔርን ስደብና ሙት ሲሉት ስጋዬን በጥርሴ ይዛለው፣ ሰውነቱ ሁሉ ቆሳስሏል፣ በገል ነው የሚታከከው። ስጋዬን በጥርሴ ይዛለው፣ ህይወቴንም በእጁ አኖራለሁ፣ እነሆ ቢገድለኝስ እንኳን እርሱን በትዕግስት እጠብቃለሁ ይላል። አያችሁ፣ ተስፋ ማለት ይሄ ነው። በእግዚአብሔር ላይ ያለ እምነት፣ በመከራ ውስጥ በችግር ውስጥ ሁሉ በሞት እንኳን እርሱን እጠብቃለሁ ማለት ነው ተስፋ። የክርስቲያን ተስፋ ይሄ ነው ማለት ነው። የክርስቲያን ተስፋ ይሄ ነው። እንደ ኢዮብ አይነት ጽናት እግዚአብሔር ይስጠን። ተስፋችን እንዴት እንጠብቅ? ቀጣዩ ተስፋችን እንዴት ነው መጠበቅ ያለብን? አሁን በህይወታችን ውስጥ ብዙ የምንጠብቃቸው ተስፋዎች አሉ። ከሁሉ በላይ ግን ተስፋችን በእግዚአብሔር ላይ ነው። እግዚአብሔር እንዲህ ያደርግልኛል፣ እግዚአብሔር አለኝ የሚል ነው ትልቁ ተስፋችን። እና ይህን ተስፋችን እንዴት ነው የምንጠብቀው ከተባለ የመጀመሪያው በጸሎት ጸሎት እጅግ በጣም ኃይል ያላት ነገር ናት። ጸሎት ስንላት 3 ፊደል ብትሆንም እጅግ በጣም ግዙፍና ሰፊ ሀሳብ ያላት ናት። ጸሎት ማለት የምንናፍቀውን ጌታ ማግኘት መነጋገር ማለት ነው። እንደ ልጅ ወደ አባታችን ሄደን የምናደርገው መነጋገር የምናደርገው ግንኙነት እሱ ጸሎት ነው። ይሄ ጸሎት ምስጋናን፣ ልመናን፣ የተለያዩ ነገሮች ይይዛል፣ አምልኮን ይይዛል ጸሎት። ስለዚህ ተስፋችንን የምንጠብቀው በጸሎት ነው፣ ከእግዚአብሔር ጋር በመነጋገር ማለት ነው። ሁሌ ለጸሎት ስትቆሙ የሚወዳችሁን የደም ዋጋ የከፈለላችሁ የምትናፍቁትን ጌታ ልትነጋገሩት እንደሄዳችሁ ነው ማሰብ ያለባችሁ። ለዛ ነው የጸሎት ቦታችን የበለጠ የሚከብረው አይደለ? የጸሎት ቦታችን ለየት፣ ቤተክርስቲያናችን ልዩ የሚሆነው ለምንድን ነው? እግዚአብሔርን የምናገኝበት ከእግዚአብሔር ጋር የምንነጋገርበት ቅዱስ ስፍራ ስለሆነ ነው ማለት ነው። ስለዚህ ጸሎት በተስፋችን እንድንጸና ያደርገናል። ሌላኛው ተስፋን የምንጠብቅበት መንገድ ቃሉን በማንበብ ነው። ሁሌ ከእግዚአብሔር ጋር በመቆራኘት ነው፣ ከቃሉ ባለመራቅ ነው። ለዛ ነው ቅድም ሰው የፈለገ በኃጢአት ቢወድቅ ከእግዚአብሔር መሸሽ የለበትም፣ ከእግዚአብሔር ቤት መውጣት የለበትም ብዬ ነው ማምኑ ያልኳችሁ ማለት ነው። ቅድም ካነሳ ነው ርዕስ ጋር ተያይዞ ለምን ካላችሁ ይኸውላችሁ ሁላችን በኃጢአት ወድቀናል። ሁላችን ኃጢአተኞች ነን፣ በደለኞች ነን። ግን ደግሞ ተስፋ የሌለን ሰዎች አይደለንም። አባት ያለን ግን ያጠፋ ልጆች ነን። ያጠፋ ልጅ ደግሞ ከነጥፋቱ ወደ አባቱ ይቀርብና አባቴ ሆይ ማረኝ ነው የሚለው። እግዚአብሔርም ይሄንን ጥያቄያችን ይናፍቀዋል። አጥፍተን ከዛ አባቶ ማረን እንድንለው ይናፍቃል። ምክንያቱም አንድያ ልጁ ለሞት አሳልፎ የሰጠን የተወደድን ልጆቹ ነን። ስለዚህ ያጠፋ ልጆች ነን፣ የበደልን ልጆች ነን። ግን ደግሞ ይቅርታን ምህረትን ሊሰጠን የታመነ ነው እና ሰው ስላጠፋ ስለበደል የሆነ ነገር ስለሆነ ከቤቱ መራቅ የለበትም። በሰው አይን አይደለም የሚዳኘው፣ በእግዚአብሔር ዳኝነት ነው የሚወድቀው የሚነሳው። እና እግዚአብሔር ሲያይ ደግሞ እንደ ሰው ውጫዊውን ብቻ አይደለም ውስጣዊውንም ያያል። የውስጥንም ማንነት ያያል፣ የውጭውን ማንነታችንንም ያያል። ሚዛናዊ ፍትሃዊ ጌታ አምላክ አለን። ስለዚህ በእኛ ልክ ሰው ላይ ልንፈርድ አንችልም ማለት ነው አይደለ? እና ሰው መታረም አለበት፣ በኃጢአት መጽናት የለበትም። በደንብ እንስማማለን። ግን ይሄ ሁሉ እንዲሆን ከቤቱ መራቅ የለበትም፣ ከቃሉ መሸሽ የለበትም። ሁሌ ኃጢአት የሚሰራ ሰው፣ ሁሌ በኃጢአት የሚወድቅ ሰው ሁሌ ቃሉን ቢሰማ ሁሌ የሚሰማው ቃል የሆነ ቀን ይለውጠዋል። እንዴት ማለት መሰላችሁ? አለትን ለምሳሌ የውሃ ጠብታ ይሰነጥቀዋል። ታውቃላችሁ? ይሄን አለትን ቦርናጌ አሁን ንጽጽር አይደለም እያወራን ያለ ነው። ቅድም ስገባ ተናግሬያለሁ። ደግመ ከጻፍክ እቦልካለሁ። እንደገባ ኮሜንት አደርጋለሁ። እንደተገባ ኮሜንት አይደረግም። ምን ሰማና ነው ኮሜንት ታደርግ? ህሊና የሚባል ነገር አለ። ምን እየተወራ ነው የሚባል ነገር መስማት ያስፈልጋል።
እሺ እና የውሃ ጠብታ አለትን ይሰነጥቃል። እንዴት ከተባለ በጊዜ ብዛት ደጋግማ ያቺ ጠብታ ያቺን ቦታ ደጋግማ በመታች ቁጥር የአለት ይሰነጠቃል። በፈለገን ኃይል በቀላል ማንሰነጥቀውን ነገር የውሃ ጠብታ ትሰነጥቀዋለች። ለምን? በሂደት ውስጥ ሰርጋ እየገባች ማለት ነው። የእግዚአብሔር ቃል በእኛ ህይወት ውስጥ እንዲህ ነው። ልባችን በጣም የጠነከረ ልባችንን እየከፈተው ጠንካራውን ይሄ አልሰበር ያለውን ልባችንን ሰብሮ የቃሉ ማደሪያ እያደረገው ይሄዳል። ስለዚህ ሰው ሁልጊዜ ከቃሉ መሸሽ የለበትም። የፈለገ በኃጢአት ቢወድቅ ማለት ነው። የፈለገ በኃጢአት ቢወድቅ ከቃሉ ግን መራቅ የለበትም። ኃጢአቱ ልክ ነው አይደለም፣ በደሉ ልክ ነው አይደለም፣ ግን ምህረት ያስፈልገዋል። ምህረት የሚሰጥ ደግሞ ጌታ ነው። ከጌታ ሸሽተን ደግሞ ምህረት አናገኝም። ለዛ ነው ጌታችን መንፈስ ቅዱስን የሰደበ ኃጢአቱ አይሰረለትም ይላል። ለኃጢአት ስርየት እንድንመጣ የሚያግዘንን መንፈስ ከሰደብን ለኃጢአት ስርየት እንድንመጣ በሩን ዘግተናል ማለት ነው። ለዛ ነው የኃጢአት ስርየት ማናገኘው። ከዛ አንጻር ከቃሉ መራቅ በፍጹም የለብንም ማለት ነው። ሁሌ ቃሉን ማንበብ፣ ሁሌ ከቃሉ ጋር መሆን ተስፋችንን እንድንጠብቀው ያደርገናል ማለት ነው። ሌላው በቤተ ክርስቲያን መጽናናት ነው። በቤተ ክርስቲያን መጽናናት ቅድም እንዳልኳችሁ ቤተ ክርስቲያን ሆስፒታል ናት። የታመመ መጥቶ የሚፈወስባት፣ የተፈወሰው ሁልጊዜ በጸሎት ቤተ ክርስቲያን። ስለዚህ ሆስፒታል እንደ ዓለማዊ ሆስፒታል አይደለም። የክርስቶስ አካል የሆነችው ቤተክርስቲያን ሆስፒታል ናት ስንል፣ መታከሚያ ናት ስንል፣ ዓለማዊ ሆስፒታል አይድንም ብሎ ቦርዱ ከደመደመ ይዘውጣል ልትባል ትችላለህ አይደለ? ሌላው ዓለም ላይ ደግሞ አይድንም ከተባለ መርፌ ወቅተው ሊያሰናብቱ ይችላሉ። ቤተክርስቲያን ግን ከዚህም የተለየች ናት። እድፈት የሌለባት ንጽሕት ናት፣ አካሉ ናት። ሁሌ በእኛ ተስፋ አትቆርጥ። ሁሌ በጣም በኃጢአት ጎብጠን ምናምን ደክሞን ዓለም በቃኝ ሰለቸን ሁሉ ነገር ሰለቸን ብለን ስንሄድ ጽናት የምትሆነን ልክ ባዶ ሆነን ስንሄድ ተሞልተን የምንመለስባት ማለት ነው። የቃሉ ማደሪያ ናት ቤተክርስቲያን። ስለዚህ ሁልጊዜ ሰው በቤተክርስቲያን መጽናናት አለበት። ሲደክም ምን ሲለው በየትኛውም ሁኔታ ቤተክርስቲያን ሄዶ ራሱን በእግዚአብሔር መንፈስ ሞልቶ በእግዚአብሔር ተስፋ በእግዚአብሔር ላይ ባለው እምነት ተጽናንቶ መምጣት አለበት። ስለዚህ ተስፋችንን የምንጠብቀው እንዴት ነው አለ? በጸሎት ቃሉን በማንበብ በቤተክርስቲያን በመጽናናት። ሌላኛው ለነገ ራሳችንን በማዘጋጀት ተስፋችንን እንጠብቃለን። ምን ማለት ነው? ነገ የሆነ ነገር እናገኛለን ካልን መሀል ላይ የሆነ ነገር አለ። ነገ ነው። በነገና በዛሬ መካከል መሀል ላይ ብዙ ነገሮች አሉ። ለዛ ነገር ራሳችንን ማዘጋጀት አለብን። መሀል ላይ ፈተና፣ መከራ፣ ስደት፣ ረሃብ የመሳሰሉት ነገሮች ሊኖሩ ይችላሉ። ስለዚህ ተስፋችንን የምንጠብቀው መሀል ላይ ለሚገጥመን ነገር በመዘጋጀት ነው ማለት ነው። እየተረዳችሁ ነው? ሐሳቤ ካበዛው አቆማለሁ። ካልተረዳችሁኝ ደግሞ በቻልኩት መጠን እንትን ለማድረግ ሞክራለሁ። ግን እየተረዳችሁኝ ነው? ኮሜንት ላይ እስቲ ሁላችሁም ጽፉ፣ ደስ ይለኛል እየተደማመጥን መሆኑን ለማወቅ። እሺ እየተግባባን ከሆነ ስለዚህ ተስፋ እጅግ በጣም ክርስቲያን ከህይወት ውስጥ ሊያወጣው የማይገባ ነገር ነው። ይህን ተስፋ ደግሞ እንጠብቀዋለን። እንዴት? ቅድም እንዳልኳችሁ በጸሎት በመጽናት ቃሉን በማንበብ በቤተክርስቲያን በመጽናናት እና ለነገ ራሳችንን በማዘጋጀት ማለት ነው። ለነገ ራሳችንን በማዘጋጀት መዝሙረኛው ዳዊት በመዝሙር 27 ቁጥር 14 ላይ እንዲህ ይላል፣ በእግዚአብሔር ተስፋ አድርግ፣ በርታ፣ ልብ ይጽና፣ እግዚአብሔርን ተስፋ አድርግ ይላል። ያው ተስፋ የምናደርገው በማን ነው? በእግዚአብሔር። ከዛስ በርታ ይላል። በእግዚአብሔር ተስፋ በማድረግ ውስጥ ብዙ ፈተናዎች አሉ። ለዛ ነው መበርታት ያለብን። ልክ በእግዚአብሔር ተስፋ ስታደርጉ ፈተናዎች ወደ እናንተ ይመጣሉ። አልገጠማችሁም?
በፊት ሰላም ነበርኩ፣ ልክ ወደ መንፈሳዊ ነገር ስመጣ ፈተናው ሁሉ ተደራረበብኝ የሚል ሰው አልገጠማችሁ? ብዙ ሰው ይላል አይደል? ልክ ወደ ማስቀደስ ሲጀምር፣ ወደ ቃሉ ስመጣ፣ በቃ መንፈሳዊ ነገር ማሰብ ሲጀምር በጣም ፈተና በዛብኝ። መጾም ስትጀምሩ አትጹም የሚል መንፈስ እና በዙሪያችሁ ያሉ ሰዎች ባክን ብላ የሚሉ፣ መጸለይ ስትጀምሩ የጸሎት ሰዓታችሁ ላይ ባክ ኳስኒ ባክ እንደዚህ እናድርግ የሚሉ፣ እንደዚህ ማለት ነው። ልክ መንፈሳዊ ነገር ላይ ወደ መንፈሳዊ ነገር መቅረብ ስትፈልጉ ከዛ ነገር እንድትሸሹ የሚያደርግ ነገር ይገጥማችኋል። ከዛ አሁንስ መንፈሳዊ ነገር ላይ እንትን ስል በቃ ፈተናው በዛብኝ ይላል ሰው አይደለ? ለዛ ነው በእግዚአብሔር ታመን፣ በእግዚአብሔር ተስፋ አድርግ ካለ በኋላ ልብህ ይበርታ የሚለው። በርታ ልብህም ይጽና የሚለው ማለት ነው። ምክንያቱም ምን አለው? በእግዚአብሔር ተስፋ ስናደርግ ፈተናዎች ይመጣሉ። ክርስቲያን ደግሞ ክርስትናው በፈተናዎች መካከል ሲጸና ነው ክርስትናው እያበበለት መሄደው። በችግሮች ውስጥ ካልጠነከረ ቶሎ ነው የሚሰበረው አይደል? ለምሳሌ ቶሎ የሚያድግ ነገር ሸምበቆ፣ ለምሳሌ ሸምበቆ እድገቱ በጣም ፈጣን ነው። ቶሎ ድግ ይላል፣ ቶሎ ደግሞ ስብር ይላል። ዛፍስ ቀስ እያለ ያድጋል፣ ግንዱ እያጠነከረ ነው የሚያድገው፣ በቀላል አይሰበርም አይደለ? ልክ እንዲሁ ነው። ወደ መንፈሳዊ ወደ ተሻለው ነገር ስትመጡ ያ የተሻለው ነገር ወደ እናንተ እንዳይመጣ መሀል ላይ ፈተና የሚሆንባችሁ ነገር አለ ማለት። ስለዚህ መበርታት ይገባል አለ መዝሙረኛው ዳዊት። ከዛ ልብህ ሊጸና ይገባል አለ። ልባችን መጽናት አለበት። በቆምንበት እምነት መጠንከር አለብን። በያዝነው ተስፋ ወደኋላ ማለት የለብንም ማለት ነው። መዝሙር 27 ቁጥር 14 ላይ ከዛ እግዚአብሔርን ተስፋ አድርግ ይላል። ተስፋ የሚደረገው እግዚአብሔር ነው ማለት ነው። አንድ ሰው በሌሊት ምሳሌ አንድ ሰው በሌሊት በጨለማ መንገድ ላይ ሲጓዝ መጨረሻውን አያየው። ያው በጨለማ ከሄዳችሁ መጨረሻውን አታዩትም አይደለ? ግን መንገዳችሁን ይዛችሁ ትሄዳላችሁ። ነገር ግን በእጃችሁ የያዛችኋት መብራት አንድ እርምጃን እያበራችላችሁ ትሄዳለች። በጨለማው ስትሄዱ መጨረሻውን አታዩትም፣ ግን ደግሞ በያዛችሁት መብራት የምታበራላችሁን አንድ ሁለት እርምጃ እየተራመዳችሁ ትሄዳላችሁ አይደል? ያቺ የምትበራላችሁ አንድ እርምጃ እየቀጠለች ስትሄድ መድረሻው ላይ ታደርሰናለች። ያቺ ነች ተስፋ። ያቺ ተስፋችን ነች። በህይወታችን ውስጥ ግብ አለን። ግቡን አላየነውም፣ ግን በእግዚአብሔር ላይ ባለን እምነት የተነሳ የማናየው ነገር ነው ሲጀመር ተስፋ የሚባለው። ያየነው ነገር ተስፋ አይባልም። የማናየው ነገር ተስፋ ነው። ያን የማናየውን ነገር ለማግኘት የምንሄድበት መንገድ እጅግ በጣም ፈታኝ፣ ጨለማ፣ መከራ፣ ብዙ ነገሮች አሉበት። ግን እያንዳንዷ እርምጃችን ወደ ተስፋችን የምታደርሰን መንገድ ነች። ያቺ ተስፋ ነች፣ ምናያት ብርሃን ማለት ነው። ስለዚህ በህይወታችሁ ውስጥ ይህንን ሁልጊዜ ማሰብ አለባችሁ፣ ማሰብ አለብን ማለት ነው። ስለዚህ ተስፋ እንዲሁ ነው። እንዴት? አሁን እንዳየነው ምሳሌ ሁሉን አያሳይም፣ ነገር ግን እንዳንቆም ያደርገናል። እንድንቆም ያደርገናል። በእምነታችን እንዳንቆም ያደርገናል። ተስፋው ብርሃኑ ተስፋ ቆርጠን እንዳንመለስ ማለት ነው። ተስፋ ያለው ሰው በእምነቱ ባለው ተስፋ ይቆማል ማለት ይጸናል ማለት ነው። ይቆማል ማለት ይጸናል፣ ጸንቶ ይቆማል፣ ወደኋላ እንዳይመለስ ያደርገዋል ማለት ነው። ተስፋ ምንጊዜም ከውስጣችን ሊርቀን አይችልም ማለት ነው። እንዴት ነው ታዲያ በዚህ ተስፋ ስንኖር መኖር ያለብን ከተባለ በሮሜ መልእክቱ ጳውሎስ እንደዚህ ይላል፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ ይላል። በማ በተስፋ ተስፋችን ማን ነው? እስኪ ሁላችሁም ኮሜንት ላይ ተስፋችን ማን ነው? ደስ የምንሰኝበት ተስፋችን ማን ነው? ያው እየተከታተልን መሆኑን ለማየት ተስፋችን ማን ነው? እግዚአብሔር። ትክክል፣ ክርስቶስ። ተስፋችን ጌታ ኢየሱስ እግዚአብሔር አምላካችን። ስለዚህ በተስፋ ደስ ይበላችሁ፣ በመከራ ታገሱ ይላል።
አያችሁ፣ በተስፋችሁ ደስ ትሰኛላችሁ፣ በመከራ ደግሞ ትታገሳላችሁ። ተስፋ አለ፣ መከራም አለ። ምክንያቱም መከራ ለተስፋችን መሸጋገሪያ ነው። ልክ ሞት ለትንሣኤ መሸጋገሪያ እንደሆነ አሁን የክርስቲያን ሞት ለትንሣኤ ነው አይደል? ሞታችን ለትንሣኤ ነው። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ስለዚህ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ ልንሰኝ ይገባል። ከሚያዝኑ ጋር ማልቀስ ማዘን አለብን። ከሚያለቅሱ ጋር ሰብአዊ ስሜት ካለን ሀዘኖች ይሰሙናል፣ ደስታዎች ያስደስቱናል። በነገራችን ላይ የምልጃ ኮንሰፕትም ይሄ ነው። በቤተ ክርስቲያን ውስጥ ከተደሰቱ ጋር እንደሰታለን፣ እናመሰግናለን። ያን ደስታ ለፈጠረልን ለአምላካችን ምስጋና እናደርሳለን። በሀዘን ጊዜ ደግሞ ያዘኑትን እናጽናናለን። ከሀዘናቸውም እንዲጽናኑ ደግሞ አጽናኝ መንፈስ ቅዱስ እንዲቀርባቸው ደግሞ እንማልዳለን። አንዱ ለአንዱ እንጸለያለን ማለት ነው። ትልቁ የምልጃ ሀሳብ ይሄ ነው፣ በቤተ ክርስቲያን ውስጥ ማለት ነው። በነገረ ቤተ ክርስቲያን ውስጥ የሚጠቃለል ነው። ከዛን ከሚያለቅሱ ጋር አልቅሱ፣ እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። በሰላም ኑሩ። ሰላም እጅግ በጣም መሰረታዊ ነገር ነው። በነገራችን ላይ ሰላም እንደ ልባችን ለማውራት፣ እንደ ልባችን ለማስቀደስ፣ እንደ ልባችን መንፈሳዊ ነገር ለማድረግም ሰላም እጅግ በጣም አስፈላጊ ነገር ነው። ቅድም ያልኳችሁ መከራ ተስፋ የሚያፈራ መስክ ነው። መከራ መስክ እንደ እርሻ ማለት ነው። መከራ ተስፋን የምናፈራበት ነው። እንዴት ከተባለ መከራ ሲመጣ የመጣብንን መከራ መሻገር እንፈልጋለን። መሻገር ስንፈልግ መሻገር ብቻ ነው የምንፈልገው አይደለም። የመከራውን ተቃራኒ ነገር እንፈልጋለን አይደል? የተሻለውን ነገር፣ ጥሩ የሆነውን ነገር መፈለግ ተስፋ የሆነና ያን መከራ እንሻገረዋለን። እንድንሻገረው የሚያደርገን ግን ምንድነው? ተስፋችን ነው። አያችሁ፣ መከራ በራሱ ተስፋን ልባችን ውስጥ እንዲፈጠር ያደርጋል። አሁን ባልኳችሁ መሰረት ማለት ነው። ያን መከራ ተሻግረን የተሻለ ነገር ማግኘት እንፈልጋለን። የተሻለ ነገር ማግኘት ስንፈልግ ምን እንሆናለን? አንዴ ቲክቶክ ሰው በመሆኔ አልተማመንም። ሮቦት አይደለህም ነህ አለ። እሺ፣ ስለዚህ መከራው የተሻለ ነገር እንድናፍቅ ያደርገንና ተስፋ ይሰጠናል። ነገ እሻገረዋለሁ፣ ይሄም ያልፋል እንድንል ያደርገናል። ስለዚህ መከራ ሲገጥመን ልባችን ውስጥ የሚፈጥረው ተስፋ አለ ማለት ነው። ለዛ ተስፋ እንድንኖር ያደርገናል። ለዛ ተስፋ መኖር ለህይወት ቅድም ያነሳነው ነገር ይመልስልናል። ምን ተስፋ ለህይወት ትርጉም ይሰጣል ብለናል አይደለም? ስለዚህ ለህይወታችን ትርጉም ይሰጥልናል ማለት ነው። ስለዚህ መከራ ተስፋን የሚያፈራ መስክ ነው። እዚህ ላይ ለምሳሌ የጌታ የሰጠውን ምሳሌ መመልከት እንችላለን። ሉቃስ 8 ላይ ያለውን ማለት የዘሪው ዘር ሊዘራ ወጣ፣ በእሾህ በአለት ላይ በጭንጫ ላይ በለም አፈር ላይ ወደቀ። እንደዚህ ማለት ነው። ከዛን የአለቱም ስር ስለሌለው ወደቀ፣ የእሾህም እሾኩ አብሮ በቅሎ አነቀው ይልና በለም አፈር ላይ የወደቀው ደግሞ 60-30 ፍሬ አፈራ ይላል። እና ያቺ ዘር ስትዘራ ትበሰብሳለች አይደለም? ወደ አፈር ውስጥ ትገባለች፣ ጨለማ ነው። ከዛ ደግሞ ትበሰብሳለች። ከዛን ግን የሚያፈራ ሆና ትበቅላለች። ችግር እንዲህ ነው። መከራ ውስጥ ስንገባ፣ ጨለማ ውስጥ ስንገባ ብዙ ብርሃን ያለን የበለጠ የምናፈራ ሆነን እንነሳለን።
እንድንነሳ የሚያደርገንን ጌታ ኢየሱስን ግን ሁልጊዜ ምን ማለት የለብንም? መርሳት የለብንም። ሮሜ መልእክቱ ላይ ጳውሎስ እንደዚህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታ በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱ ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ አሁን ያልኳችሁ ማለት ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። አያችሁ፣ መከራ ትዕግስትን ያለማምደናል። መከራ ሲመጣ አንዱ ስንለው አንዱ ስንለው አንዱ ይመጣል። ስለዚህ ግዴታችን እንታገሳለን፣ ትዕግስትን እንለምዳለን። ትዕግስት ደግሞ ፈተናም ደግሞ ተስፋ እንዲኖረን ያደርጋል። ተስፋ እንዲያደርግ እንወቂልና በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። አያችሁ፣ ተስፋችን ኢየሱስ ነው፣ ስለ ኃጢአተኞች የሞተው። በመከራ ውስጥ ደግሞ የሚመጣ ተስፋ አለ። ልክ በብሉይ ኪዳን ሞት ነበር፣ ጨለማ ነበር፣ ድቅድቅ ዓለም ነበረ። ቅድስናቸው አንጻራዊ የሆነ ጽድቃቸው የተዳደፈ ወይም የነጻ ጽድቅ የሌላቸው። ለዛ ነው ኢሳይያስ ጽድቃችን እንደ መርገም ጨርቅ ሆነ የሚለው። በዛ ውስጥ ተስፋ ነበረ። ያ ተስፋ ጌታ ኢየሱስ ነው። የናፈቁት ነቢያት የናፈቁት ጌታ ማለት ነው። አያችሁ። ስለዚህ የክርስቲያን ተስፋው ይሄ ነው፣ ጌታ ኢየሱስ ነው። በመከራ ውስጥ ይጸናል፣ ጌታ ኢየሱስ ለማግኘት ይሄዳል። በህይወት ውስጥ ደግሞ ጌታ ኢየሱስ አለ፣ ሁሌ በመውደቅ ውስጥ የሚያነሳው ማለት ነው። ከዛ ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታ በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ስለዚህ እስካሁን ካነሳነው ሀሳብ የተነሳ ዛሬ የገጠመን መከራ መቀበር ሊሆን ይችላል፣ ግን ምን አይደለም፣ መጥፋት አይደለም ማለት ነው። ልክ እንደ ስንዴዋ ቅንጣት መቀበር ነው፣ መጥፋት አይደለም፣ መነሳት አለ። መነሳቱ ደግሞ ለምንድን ነው? 30 60 100 ያማረ ፍሬ ለማፍራት ነው ማለት ነው። ከዛን ተስፋን በማን ላይ እናኖራለን የሚለውን እናነሳና እንጨርሳለን። ተስፋችንን በማን ላይ እናኖራለን? ለምሳሌ ቤታችንን በአሸዋ ላይ ከሰራ ነው፣ አሸዋው ዝናብ ሲመጣ ይጠረግና ቤታችን ይፈርሳል አይደል? አሸዋ በቀላሉ በዝናብ ይወሰዳል። ተመልከቱ፣ ተስፋ የምናደርገው ነገር ምን መሆን አለበት ሲባል በምንም የማይናወጥ እኛን ጥሎ የማይሸሽ በነገሮች የማይሸነፍ መሆን አለበት። ሰው እንደዛ ነው አይደለም? ትላንትና አንድ ነገር ብያችኋል። መጠበቅ ይጎዳል በየትኛውም ሁኔታ ውስጥ ማለት ነው። እና ስትጠብቁ ከሰው ስትጠብቁ ሁልጊዜም 50-50 ጠብቁ ብያችኋለሁ። ሊሆንም ላይሆንም፣ ሊሆን ይችላል ላይሆን ይችላል የሚል ማለት ነው። ሊሆን ይችላል ላይሆን ይችላል። የሆነ ሰው ሊያደርግልኝ ይችላል ላያደርግልኝ ይችላል። እንደውም ሊያደርግልኝ ይችላል ብላችሁ ስትጠብቁት ሊያደርግባችሁ ሁሉ ይችላል። ስለዚህ ሁልጊዜ ከሰው ስትጠብቁ 50-50፣ ከእግዚአብሔር ነው 100% መጠበቅ ያለባችሁ። በአሸዋ ላይ ያልተገነባ ቤታችን ኢየሱስ ነው። በጎርፍ አይወሰድብንማ። አያችሁ፣ ሁልጊዜ ተስፋ ማድረግ ያለብን በእርሱ ላይ ነው። ለዛ ነው በአለትም ላይ የተገነባ ማን የበቀለ ስር የለውም፣ ይወድቃል። ያው ስር ስለሌለው የሚመገበው ምግብ አይኖረውም፣ ምክንያቱም አለት ላይ ነው። በእሾህ መካከልም የሆነው
እሾኩ አብሮ ያድግና ያንቀዋል። በጥሩ መሬት ላይ የሆነው ግን ለእንትኑ ለዘሩ ተስማሚ ነው መሬቱ። ስለዚህ ስሩም እንደ አለቱም አይሆንበትም፣ እንደ እሾሁም አይሆንበትም። ይበቅልና 60 30 100 ያማረ ፍሬ ያፈራል። ስለዚህ ልክ እንዲሁ ተስፋ የምናደርገው በእግዚአብሔር ላይ ከሆነ ፍሬያችን ያማረ ይሆናል። ፍሬያችን ምን ይሆናል? ያማረ ይሆናል። ትንቢተ ኤርምያስ ምዕራፍ 17 ላይ እንዲህ ይላል፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነለት ሰው ብሩክ ነው። ሁልጊዜ በእግዚአብሔር ላይ ነው ማመን ያለበት። ተስፋችን በእግዚአብሔር ላይ ነው መሆን ያለበት። እንደዚያ የሆነለት ሰው የተባረከ ነው ይልና በውሃ አጠገብ እንደተተከለ፣ በደንብ ስሙ፣ በውሃ አጠገብ እንደተተከለ በወንዝም ዳር ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። እንዲህ የሚሆነው ማን ነው? በእግዚአብሔር የታመነ እምነቱም በእግዚአብሔር ላይ የሆነለት ሰው። ድርቅ ቢመጣ ፍሬ ያወጣል፣ ያለመልማል። ሙቀት ቢመጣ ሙቀቱ አይረብሸውም። ለምን? ተስማሚ የሆነውን ጌታ ኢየሱስን ይዟል። ጌታ ኢየሱስን ይዟል ብሎ ይናገራል። ሮሜ መልእክት ላይ ደግሞ ጳውሎስ እንደዚህ ይላል፣ የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላም ሁሉ ይሙላባችሁ ይላል። የተስፋ ምን አለ? አምላክ። የተስፋችን አምላክ እግዚአብሔር ነው። ስለዚህ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ይላል። ተስፋ ሁልጊዜ ከእምነት ጋር ያለ ነው። ከእምነት አንነጥለውም ማለት ነው። እውነተኛ ተስፋ በእግዚአብሔር ቃል ላይ ይቆማል። ተስፋ የሚያድን በሁኔታ ሳይሆን ደግሞ በእግዚአብሔር በመታመን ነው። ምን አልኩኝ? እውነተኛ ተስፋ በእግዚአብሔር ላይ ይቆማል። ተስፋ የሚያድንን ደግሞ በሁኔታ ሳይሆን በእግዚአብሔር በመታመን ነው። በእግዚአብሔር በመታመን ነው። እሺ፣ 1 ደቂቃ፣ በዚች 1 ደቂቃ አጠናቅቃለሁ። ሁላችሁም ግን ኮሜንት ላይ ተስፋችን ጌታ ኢየሱስ ክርስቶስ ነው እያላችሁ ጻፉ እስኪ። ተስፋችን ጌታ ኢየሱስ ክርስቶስ ነው ስንለው፣ ስንደጋግመው፣ ስንጽፈው በልባችን እየጸና እንዲሄድ ማለት ነው። ይሄ ደግሞ ለቫይራል አይደለም ለቫይራል አይደለም፣ እውነት ስለሆነ ተስፋችን ጌታ ኢየሱስ ነው። ስለዚህ ክርስቲያን ተስፋ መቁረጥ አለበት? በፍጹም። ተስፋችን ጌታ ኢየሱስ ነው። እሺ፣ በመከራ ውስጥ ሁለት አይነት አማራጮች አሉ። አንዱ ተስፋ መቁረጥ ነው። አንደኛው ደግሞ ተስፋን በእግዚአብሔር ላይ መጣል ነው። የቱ ይጠቅማል? በነገራችን ላይ ክርስትና ማስገደድ አይደለም፣ ፈቃድ ነው። ጌታ ኢየሱስ ሞቶልን መከራ ተቀብሎልን ብትወዱኝ ትእዛዜን ጠብቁ አይደል ያለ? ሞቼላችኋለሁ ከዚህ በኋላ ግዴታ ነው አይደለም ያለው። በጣም ስለሚወደን ነፃነታችንን ሁሉ አልነካብንምና በነፃነት ነው እንድናምነው የፈቀደልን። ስለዚህ ክርስትና የነፃነት እምነት ነው። ነፃነት አለ በጣም እና መከራ ውስጥ አማራጮች ይመጣሉ። አንዱ አማራጭ በመከራ ውስጥ ተስፋ መቁረጥ ነው። ሌላኛው አማራጭ ደግሞ በእግዚአብሔር መታመን ነው። በመከራ ውስጥ ተስፋ መቁረጥ ሰሞኑን እንዳየነው ራስን ወደ ማጥፋት ይወስዳል። ራስን ማጥፋት እና የመሳሰሉት ሌሎች ራስ ላይ የሚደረጉ ነገሮች ደግሞ ከእግዚአብሔር ያርቀናል፣ የዘላለም ቤታችንን ያሳጣናል። በምድርም ደግሞ እኛን ተስፋ ያደረጉ ወይንም ደግሞ በእኛ የሚኖሩ እኛ እነሱን የሆነ የምንረዳቸው በምድራዊ ህይወት ማለት ነው ያሉ በዙሪያችን ያሉ ሰዎችን እንጎዳለን፣ ያዝኑብናል። አሟሟታችን ደግሞ አካሄዳችን ደግሞ የዘላለም ቤታችንን ያሳጣናል። ስለዚህ ይህ አማራጭ ክፉ ነው አይደለ? በመከራ ውስጥ ተስፋ መቁረጥ ክፉ ነው፣ ከእግዚአብሔር ይለየናል። በመከራ ውስጥ ተስፋን በእግዚአብሔር ላይ ማኖርስ
የዘላለም ቤታችንን ይሰራልናል። ምክንያቱም እንደ አለቱ አይደለም፣ ስር እንዳይኖረን አያደርገንም። እንደ እሾሁ አይደለም፣ እንዳናብብ አይዘንም። በጌታ ተስፋ ማድረግ እንደ ለምለሙ መሬት የበለጠ እንድናፈራ ያደርገናል። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራውን ያስወግደዋል ይልና የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል ይላል። አያችሁ፣ የእሱ እርዳታ እኛ ትንሽ ነገር ስንሞክር የበለጠ እንድናድግ ያደርገናል። ስለዚህ ተስፋ ማድረግ ያለብን ሁልጊዜ በማን ላይ ነው ማለት ነው? በእግዚአብሔር ላይ ነው። መጠንከር ደግሞ አለብን በተስፋችን። ያ ደግሞ መጽናት ነው፣ መቆየት ነው። መጠንከር፣ መጽናት፣ መቆየት ነው። ምሳሌ የሩጫ ትራክ አለ አይደል? በሩጫ ትራክ ላይ እንግዲህ ሁሉም ይደረደርና ተኩስ ይተኮሳል። ከዛ ይሮጣሉ። የሚያሸንፈው ማን ነው? የሚያሸንፈው ዙሩን ጨርሶ ቀድሞ የደረሰ ነው አይደል? ተስፋ እንዲህ ነው። ግብ አለን። ለግቡ ምን እንሆናለን? እንሮጣለን። በሩጫ ውስጥ ደከመኝ ብለን የሆነች ቦታ የምናቋረጥ ከሆነ ከትራኩ የምንወጣ ከሆነ ያበቃልናል ማለት ነው። ተስፋ መቁረጥ ማለት ከትራኩ መውጣት ማለት ነው። የሚያሸንፈው ደግሞ ዙሩን የጨረሰ ነው። ስለዚህ ሁልጊዜ መጽናት ያለብን ትራኩ ላይ ነው ማለት ነው። ከትራኳ ከወጣን ህይወት ስለምታበቃልን ተስፋ ስለምንቆርጥ ማለት ነው። ለዛ ነው እስከ መጨረሻው የጸና ይድናል የሚለው መጽሐፋችን። በድህነታችን ባገኘነው በጌታ ኢየሱስ ስንጸና ነው ምንድነው። ካልጸናን አንድንም። ስለዚህ የፈለገ መንገዱ ቢረዝምብን መዳረሻ ግን አለው ማለት ነው። ወይም እንደርስበት ቦታ አለ። መንገድ ረዘመ ብለን ወደኋላ አንልም። መድረሻ አለን። ሁልጊዜ መርሳት የሌለብን መድረሻ እንዳለን ነው። ክርስቶስ የተስፋችን ህይወት ነው፣ መልህቃችን ነው። ለምሳሌ ስለ መርከብ ታውቃላችሁ አይደል? መርከብ በማዕበል ሲመጣ በመሳሰሉት ጊዜ ምን ይደረጋል? መልህቅ ይጣላል። መልህቅ ማለት ልክ ለመኪና ፍሬን እንደምንለው፣ ለፈረስ ምናምን ደግሞ ልጓም እንደምንለው። ፈረስ በጣም እንትን ቢልብን በልጓሙ እንይዘዋለን። መኪና ቢፈጥንብን በፍሬን እንይዘዋለን። ልክ እንዲሁ የመርከብ ፍሬኑ መልህቅ ይባላል። መልህቁ ልክ ማዕበል ሲነሳ ይጣላል። ከምድሩ ጋር ይይዘዋል። ቢያወዛውዛትም እንዳትወድቅ ያደርጋታል ማለት ነው። ይሄ ምሳሌ ነው። በህይወታችን ውስጥ መልህቃችን ኢየሱስ ነው፣ የነፍሳችን መልህቅ። ዕብራውያን ምዕራፍ 6 ላይ ጳውሎስ እንዲህ ይላል፣ ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። በዚህም ማለት ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነ ስለኛ ቀዳሚ ሆኖ የገባ ይለዋል። ያችሁ የነፍሳችን ምን አለው? መልህቅ፣ ወደ መጋረጃው የገባ። መጋረጃ የብሉይና የአዲሱን ያው እንደምታውቁት ዕብራውያን ብሉይን ከሐዲስ እያመሳጠረ የሐዲስ ኪዳንን የክርስቶስን ሊቀ ክህነት የላቀ መሆኑን የሚያሳይ ነውና የነፍሳችን መልህቅ ይለዋል ኢየሱስ። የነፍሳችን ምን መልህቅ? መርከቧ ተስፋ የምታደርገው መልህቋን ነው። ማዕበል ቢመጣ እንዳትናወጽ የሚያደርጋት ምንድነው? መልህቅ። ስለዚህ የመርከቧ ተስፋ መልህቅ ነው። የነፍሳችን ተስፋ ማን ነው? ኮሜንት ላይ የነፍሳችን ተስፋ ማን ነው? ኮሜንት ላይ ቶሎ የነፍሳችን ተስፋ ማን ነው? የነፍሳችን ተስፋ ኢየሱስ ነው። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ለየት የሚያደርገን ክርስቲያኖች የክብር ተስፋ ያለው ኢየሱስ በእኛ ዘንድ መሆኑ ነው። ስለዚህ ተስፋችን መልህቃችን ክርስቶስ ነው። ስለዚህ ምን አንናወጥም። ስለዚህ አንናወጥም። አሁንም ማን ላስቸግራችሁ፣ የመጨረሻ መልህቃችን ክርስቶስ ነው። ስለዚህ አንናወጥም። እቺን ነገር አንድ ይጽፉልኝ ደስ ይለኛል።
መልሕቃችን ክርስቶስ ነው። ስለዚህ አንናወጥም። አንድ ምሳሌ እየነገርኳችሁ እችን ጻፉልኝ። አንድ ይመሻል፣ ሁላችንም እንተኛለን። ሌሊት ይባላል አይደል? ከሌሊቱ በኋላ ምን አለ? ንጋት አለ። ስንተኛ ምን ተስፋ አድርገን ነው ምንተኛው? እንደምንነሳ አይደል? ስለዚህ ጥሩ እንቅልፍ እንተኛለን። ክርስቶስ እንዲህ ነው። መልካም ህይወት፣ መልካም የክርስትና ህይወት ያለን ወይ የሚኖረን ተስፋ የምናደርገው ኢየሱስን ስለሆነ ነው። ብርሃናችን፣ ንጋታችን እርሱ ስለሆነ ምንድነው የተባባልነው? መልሕቃችን ክርስቶስ ነው። ስለዚህ አንናወጥም። መልሕቃችን ክርስቶስ ነው። ስለዚህ አንናወጥም። ከዛም ቆሮንቶስ መልእክቱ ላይ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለሙ ነው ይላል። ስለዚህ የማይታየውን እንጂ የሚታየውን ባንመለከት ይላል። የቱን? የማይታየውን እንጂ የሚታየውን ማለት የሚታየው ማለት የጊዜው መከራ ነው። የማይታየው የነገ ውጤታችን ነው፣ ተስፋችን ነው። ስለዚህ የምንመለከተው የቱን ነው መመልከት ያለብን? የማይታየውን መከራችንን ተመልክተን ወደኋላ ሳይሆን ማለት ያለብን የማይታየውን የነገ ተስፋችንን መመልከት አለብን። ከዛስ የክብር የዘላለም ብዛት ከሆነው መጠን ይልቅ ያደርግልናል። የማይታየውን ተስፋ ብናደርግ ማለት ነው። ከዚህ አንጻር ተስፋ መቁረጥ የለብንም። በመከራ መጽናት አለብን። በክርስቶስ መጽናት አለብን። ንጋቱ ይቀርብልናልና እሱም ኢየሱስ ነው። እሺ ጨረስን። ኮሜንት ላይ ምን ጻፍን? መልሕቃችን ክርስቶስ ነው። ስለዚህ ምን አንልም? አንናወጥም ማለት ነው። አንናወጥም። ስለዚህ በመከራ ውስጥ በፈተና ውስጥ ሁልጊዜ ማሰብ ያለብን ቅድም የተነጋገርነውን ነው ማለት ነው። እንዳላደክማችሁ እንዳላሰለቻችሁ ወይ ሌላ ጊዜ ደግሞ እንደዚሁ ስለ ተስፋ እንለዋለን። እነዚህ ነጥቦች እያነሳ እናወራለን። በአንድም በሌላም ከህይወታችን ጋር ይዛመዱልናል አይደለ? በአንድም በሌላም መንገድ ሁልጊዜ ግን ማሰብ ያለብን መጋቢ አምላክ፣ ጠባቂ አምላክ እንዳለን ነው። ጠብቆቱ በእኛ ጊዜ አይደለም፣ በራሱ ጊዜ ነው። ስለዚህ ጊዜ አስቀምጠን ወይ እግዚአብሔር እንዲህ አላደረገልኝም ብለን ተስፋ ልንቆርጥ አይገባም። እግዚአብሔር እንዲህ አላደረገልኝም እያልን ከእግዚአብሔር ልንሸሽ አይገባም። በእሱ ጊዜ ያደርግልናል። ሲያደርግልን የሚያደርግልን የሚያስፈልገን ነው። ምንለምነው ግን ማያስፈልገንንም ሊሆን ይችላል። ስለዚህ ምንለምነው ሁሉ ላይሰጠን ይችላል። የሚያስፈልገን ግን ይሰጠናል። እንደምናልኳችሁ እግዚአብሔር ባያደርግልን ስላላስፈለገን ነው። ቢያቆይብን የሚያስፈልገን እየሰራልን ነው። ይሄን ሁሉ ጊዜ ማወቅ ማመን ይኖርብናል ማለት ነው። ተወዳጆች ምን ጊዜም በምንም ሁኔታ በተለይ ክርስቲያኖች ተስፋ እንዳትቆርጡ። የፈለገ ችግር ቢመጣባችሁ ኢዮብ ካየው ችግር በላይ አይሆንባችሁ። ኢዮብ ግን ሁል ጊዜ እግዚአብሔርን ተስፋ አድርገዋለሁ ነው ያለው። ስደበውና ሞት ብለው የሚመክሩት ጓደኞቹ ፊት ስለ እግዚአብሔር መሰከረ። ብሞት እንኳን ተስፋ አድርገዋለሁ፣ ቢገለኝ እንኳን ነው ያለው። ተስፋ አድርገዋለሁ ነው ያለውና ሁሌ ተስፋ ልናደርግ ይገባል። በፍጹም ክርስቲያን እንደዚህ ራሱን አጠፋ እንደዚህ ምናምን የሚል በፍጹም ዜና መስማት የለብንም ማለት ነው። አሰለችኋችሁ መቼማ። ናቱ እንዴ ቆይ ድምፅ በጣም ራቀ። ይሰማል? እሺ እንዴት ናችሁ?
ቃል ያሰማልን። ይዋ በጣም ድንቅ ነበረ። ሁላችሁንም ሰላም ብያለሁ። እግዚአብሔር ያክብርልን፣ በቤቱ ያጽናልን። ፒስ ነው አለው እግዚአብሔር ይመስገን። እሱ እንዴት ነሽ? አለው ምን ተስፋ በሚል ርዕስ በጣም ደስ የሚል ርዕስ ነው። አክቹሊ ነበርኩ እየሰማው ነበረ፣ ሙሉም ባይሆንም። እንዴት ናችሁ? ሰሞኑን አንዲት ፕሮቴስታንት እህት ራሷን አጥፍታ እና ኮሜንት ላይ ምናምን አንዳንድ ጽሑፎች አየሁና ትናንትና የተወሰኑ ሰዎች ልክ እንደሷ ማድረግ እንደሚፈልጉ ህይወት እንደመረራቸው ምናምን ጽፈው አየሁና የተወሰነ ነገር ብንል ምናልባት አንድም ሰው ሁለትም ሰው ከጠቀመ በሚል ነው የተወሰነ ለመነጋገር የሞከርነው ናት። አይ ያ በጣም ደስ ይላል። ኧረ በጣም ደስ ይላል። ሀሳብ አለ ነው መዝሙር እንስማ። ማሰልቸት ካልሆነ 5 ደቂቃ በደንብ ብለዋል። ግን ይሰማላ? የኔን የታፈነው ወይስ የዮባን የታፈነው? አይ የኔ ነው። የናቱ ይሰማል አይደል? የናቱ ከተሰማ ቀጥል። በእኔ ከመሀል ጀምሮ ነበርኩና በጣም ደስ የሚል ነው እና እዛ ላይ እንኳን መጨመር አልፈልግም። ግን እስቲ እንዴት እናርገው መሰላችሁ? አሁን መጨረሻ ላይ በቃ በጣም መያዝ ያለብን ነገሮች አለ። ለምሳሌ ክርስቲያን እንደመሆናችን መጠን የነፍሳችን መልህቅ ወይ ደግሞ ተስፋችን ማለት ነው ስለ መልህቅ አስረድቷቸዋልና ኢየሱስ ነው ብለናል። ለምንድን ነው እሱ የሆነው? እስቲ እናንተ ልጠይቅ መልሼ። አሁን ለምንድን ነው መሰላችሁ ይሄን የምጠይቃችሁ? አሮን ዮባ ብሎት ሊሆን ይችላልና እርግጠኛ ባልሆንበት ነገር ዮባ ተስፋ እናደርጋለን እንዴ? ስለዚህ እንዴት ነው ኢየሱስ ላይ እርግጠኛ ይሆን ነው? ወይ ደግሞ እንዴት ነው መሆን ያለብን? ያንን ነው እርግጠኛ የሆንበትን ነገር በደንብ እርግጠኛ እስካልሆነን ድረስ ተስፋው ጽኑ አይደለም። ለዛ ነው ዕብራውያን ሲጠቅስላችሁ በነገራችን ላይ ልክ እንደ መልህቅ ነው ለነፍሳችን፣ የነፍሳችን መልህቅ ነው እሱም ኢየሱስ ክርስቶስ ነው ብሎ ብቻ አይደለም የዘጋው። ካያችሁት ምንድነው መጽሐፉ የሚለው? ጽኑና የማይናወጥ ነው የሚለው እና በየትኛውም ኑሮ በየትኛውም ቦታ ላይ ሆናችሁ በዚህ በዓለም ለምሳሌ በስራ በንግድ በግብርናውም ሊሆን ይችላል ጽኑ የሆነ የማይናወጥ ተስፋ ሊኖረን አይችልም አይደለ? ግብርናውን ብትሉ እንግዲህ ተባይ ሊያጠፋው ይችላል። አያችሁ፣ ይናወጣል ማለት ነው። የሆነ ሰዓት ላይ ተስፋውን ሊያሳጣን የሚችል ነገር ይኖራል እና ይሄንን የሚገርማችሁ ነገር በመጽሐፍ ቅዱስ በሁለት ነገር ልንገራችሁ እና ይሄ ኢዮባ እስካሁን ያለውን እንደ ማሰሪያ አድርጋችሁ ትወስዱታላችሁ። እሺ፣ የኢዮባ ላይ መጨመር ሳይሆን በቃ ኢዮባ ያለውን እንደ ማሰሪያ አድርጋችሁ ትወስዳላችሁ። የመጀመሪያው ነገር ምንድነው? ከእግዚአብሔር አብን ጀምር። እንግዲህ እግዚአብሔር አብ ያለውን ሰጥቶናል እና ብቸኛ የሆነ ልጁን ሰጥቶናል አይደለ? እና እስቲ ከዚህ የሚበልጥ ምን ይስጠን? ሁላችሁም አስቡት እስቲ። እና አሁን በጣም ስለሚወደን ትልቅ ነገር ነው ሊሰጠን የሚችለው እና ምን ይስጠን ከልጁ በላይ? እና ያለው ብቸኛ የሆነ ልጁን ነው የሰጠን። ስለዚህ ምን እናምናለን? ምን እንረዳለን? ልክ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ እንደተናገረው ይኸው በቃ አንድያ ልጁን ሰጠን አይደለ? አሁን ከዛ በላይ የሚበልጥ ነገር አለ? የለም። እኔ በጣም እንኳን አይደለም በአምላክ ሰጠን ብለን አይደለም ራሳችን ራሱ ልጅ ልንሰጥ ሁሉ አንችልም አይደለ? በጣም ያለን ነገር እና ትልቁ ነገር እሱ ነው። እና አንድያ ልጁን የሰጠን እግዚአብሔር የገባልንን ተስፋ አይሰጠንም እንዴ? ይሰጠናል። አሁን ያ ያረጋግጥልናል። ሐዋርያው ቅዱስ ጳውሎስ ሮሜ ላይ የሚተናገረው ይሄ ነው። ስለዚህ ከእግዚአብሔር ፍቅርስ ማን ይለየናል? አሁን መከራው ቢመጣ
ያን ተስፋ እንዳናደርግ ያደርገናል? አያረገንም አይደለ? አያረገንም። ከዛን ይህንን ያዙ ይውላችሁ፣ ታላቅ የሆነ ስጦታ ሰጥቶናል። እሱም አንድያ ልጁን ነው እና አንድያ ልጁን እስከ ሞት የሰጠን ልጁ ደግሞ ተላልፎ ስለኛ በደል እስከ ሞት የታዘዘ ከሆነ ከዛ በኋላ ደግሞ ሰጣችኋለሁ ያለውን ተስፋ ደግሞ አይሰጥም ማለት በጣም ይሄ ከባድ ነው የሚሆነው። ምክንያቱም ትልቁን ከዛ የሚበልጠውን ስለሰጠን የመጀመሪያውን። እሺ አምላካችን ምንድነው? የታመነ ነው። ከዛም ወደዚህ ወደ ዕብራውያን 6 ልውሰዳችሁ። ልክ እንዴት ነው ሁላችንም የሆነ ነገር ለምሳሌ የሆነ ነገር ስጡኝ ብላችሁ እዚህ ለኔና ለዩባ የሆነ ነገር ስጡን እሰጣለሁ ምናምን ትሉናላችሁ። ከዛስ እውነት ምናምን ስላችሁ ትምላላችሁ። ለዛ ነው ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሰው በሚበልጠው ነገር ይምላል አለ። ያንን ነገር ለመስጠት ማለት ነው። ሰዎች ቁጥር 16 ላይ ማለት ነው ከነሱ በሚበልጠው ለምሳሌ በጣም ይበልጣል ብላችሁ የምታስቡት እናታችሁን ከሆነ በእናታችሁ፣ ጓደኛችሁ ከሆነ በጓደኞቻችሁ ምናምን ይማላል አይደለ? ከዛ ደግሞ ያው እኛ ፍጡር ነንና በፈጣሪያችንም እንምላለን አይደል? እና ሰዎች ከነርሱ በሚበልጠው ነገር ይምላሉ። ኦኬ። እና እግዚአብሔር ግን ከሱ የሚበልጥ ስለሌለ እሱ ስለሆነ ኃያል በራሱ ምሏል። ተመልከቱ፣ ምሏል በራሱ እና ለአብርሃም ሲምልለት ምን ብሎታል? እየባረኩ እባርካለሁ እና በዘረ አሕዛብ ሁሉ ይባረካል፣ ርስትንም ትወርሳለህ ተባለ። ይህ አብርሃም ግን ርስቱን ሳይወርስ እንደ መጻተኛ ቆይቷል በከነዓን። መሬቱን አልወረሰም። ስለ መሬት አይደለም እየተወራ ያለው። እርግጥ ነው መሬቱን ይመለከታል፣ ግን በዋናነት ሰማያዊ ርስት አለን እና ያን ሰማያዊ ርስት አወርሳለሁ ብሎ የተናገረ እግዚአብሔር ሲናገር በምን መሐላ ነው? በራሱ መሐላ ነው። በራሱ ምሎ ነው የተናገረው፣ ከሱ የሚበልጥ ስለሌለ። አያችሁ፣ ያኔ በአብርሃም አይደለ? አሁን በዘራ አሕዛብ ይባረካሉ የተባለው ልጁን ሲልክልን ልጁ ደግሞ በራሱ ምሏል። ምን ጋር? እውነት እውነት እላችኋለሁ። ለምን? እሱ ራሱ ምንድነው? እውነት ነው። ኢየሱስ ምንድነው? እውነት ነው። ስለዚህ በራሱ ሲምል ምን አለ? እውነት እውነት እላችኋለሁ በእኔ የሚያምን ቢኖር የዘላለም ሕይወት አለው፣ እኔም ከሞት አስነሳዋለሁ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ሰጠዋለሁ አይደል ያለው? ይኸውላችሁ በራሱ ሲምል ማለት ነው። መሐላው የጸና ነው፣ ታማኝ ነው። ከዛ መሐላው ብቻ አይደለም ደግሞ ዳግም ስመጣ ወስዳችኋለሁ፣ ዳግም እመጣለሁ ከመላእክቱ ጋር ብሎ የተናገረ ጌታ ቃሉንም አያጥፍም፣ መሐላውንም አያጥፍም። ሰው ግን መሐላውን ሊያጥፍ ይችላል። ምናልባት እኔ የተናገርኩት መሐላዬን ላጥፍ እችላለሁ። ኦኬ። ለዛ ነው እዚህ ዕብራውያን 6:13 ላይ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ እንደው በእውነት እየባረኩ ባርካለሁ እያበዛው አበዛሃለሁ ብሎ ከእርሱ እንደው የሚበልጥ በማንም ስለሌለ በራሱ ማለ። ኦኬ። ከዛስ አብርሃም ግን አለ ስለታገሰ ከታገሰ በኋላ ይሄንን ነገር አገኛል። ዘሩ በስቶለታል አይደለ? አዎ። ጌታችንም ከዘሩ ተገኝቷል እና ያንን ተስፋ የተሰጠውን በእምነት አብርሃም አግኝቷል። አብርሃም ቀኔን ያይ ዘንድ ተብሎ እንደተጻፈው ማለት ነው። ከዛን ስለዚህም አለ እግዚአብሔር የተስፋው ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለወደደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት የሆነልን ዘንድ በመሐላ በመካከል ገባ። መካከል የተባለ በመካከል በልጁ ምንና ምን? አንደኛው ሁለት አለ። አንደኛው እውነት እውነት እላችኋለሁ የሚል መሐላ በራሱ፣ ሁለተኛው ደግሞ ሕይወት እንደሚሰጠን መንግስቱን እንደሚያወርሰን። ተመልከቱ፣ አባት ያለውን ሁሉ ለልጅ ያወርሳል። አባት ለልጅ ያለውን ሁሉ ነው የሚያወርሰው እና ያን ከማውረሱ በፊት ግን ያለውን ሁሉ ይሰጣል። ኦኬ፣ ያለውን ሁሉ ይሰጣል። ስለዚህ ያለውን ልጁን ሰጠን። ልጁን ከሰጠን በኋላ እኛ ይሄን የምንወርሰውን ነገር ተስፋ እናደርጋለን፣ እንጠባበቃለን። ተስፋ ስናደርግ ደግሞ በእምነት። ለዛ ነው እዚሁ ዕብራውያን ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ኖህ ብትሉ፣ አብርሃም ብትሉ፣ እነዚህ ሁሉ አቤልም ብትሉ መስዋዕት ሲያቀርብ አቤልና ቃየል መስዋዕት ሲያቀርቡ እንደው መስዋዕቴን ዝም ብዬ ላቅርብ ብሎ ነው እንዴ? አይደለም። ምን ብሎ ነው? እግዚአብሔርን ደስ አሰኛለሁ፣ እግዚአብሔር ደስ ይሰኝበታል፣ እግዚአብሔር ታላቅ የሆነ ነገር ይሰጠኛል ብሎ ስላመነና ተስፋ ስላደረገ አይደል? አብርሃምስ ያመነው እንዴት ነው? በተስፋ ነው አይደለም? ርስት እሰጥሃለሁ ሲለው፣ ኖስ እድናለሁ፣ ይሄ ሁሉ ተስፋ አለ። ያለ ተስፋ የሚሆን ነገር የለም። ስለዚህ ተስፋችን ኢየሱስ ነው ስንል እርግጥ የሆነ እና ሌላው መጨረሻ ላይ የምጨምርላችሁ መሐላው ቃሉ ብቻ አይደለም። አሁን የት ነው ክርስቶስ? ይሄ መጨረሻ። እስቲ ጻፉልኝ፣ ክርስቶስ የት ነው አሁን? በአብ ቀኝ አይደል?
እርግጥ የሆነ ተስፋ አለን በአብ ቀኝ፣ እርግጥ የሆነ ማለት ነው፣ ሞቶ ያልቀረ እና ለዛ ነው እዚሁ ዕብራውያን 6:19 ይህም ተስፋ እንደ ነፍስ መልሕቅ አለን ካለ በኋላ እርሱም አለ ተመልከቱ፣ ይህ ተስፋ አለ እንደ ነፍስ መልሕቅ አለን አለ። ቅድም መልሕቅን ኢዮብ አስረድቷቸዋል አይደለ? መልሕቅ ነፋስ ወጀብ እንዳያወዛውዛት መርከቧን እምቅ አድርጎ ይዛታል። አሁን በዓለም ሳለን ምንም ነገር እንደው እንዳያወዛግበን እሱን ወደ መካድ እንዳንሄድ ታላቅ የሆነ ተስፋ አለን። እሱን ደግሞ በእምነት ነው የምንይዘው። እምነት ምንድን ነው? ተስፋ ስለምናደርገው ነገር የሚያስረዳ አይደለ? እሺ፣ ስለዚህ ይህ ተስፋ እንደ ነፍስ መልሕቅ አለን ካለ በኋላ ይሄ ተስፋ የተባለው ኢየሱስ ክርስቶስ አለ እርግጥና እሺ ጽኑ የሆነ የጸና ነው፣ የማይለዋወጥ ኦኬ፣ የማይለዋወጥ እና እርግጥ ደግሞ የሆነ ነው። በአብ ቀኝ ይኸው አለ በአብ ቀኝ። ስለዚህ ቤተክርስቲያን በአብ ቀኝ አለ ተብሎ ይነገርላታል። እንደ አሁን እኛ በአብ ቀኝ ተቀምጠን ነው ሄደን ክርስቶስ በስጋው ባለበት ሁሉ ቤተክርስቲያን በዛ ስላለች ነው። ከዛስ አሁን በሰማይ ነው ሀገራችን ብለን ስንናገር በሰማይ እንደው ኖረን ነው ገብተን ነው ገና ነው አይደል? አያችሁ ተስፋው እምነታችን ያንን ያረጋግጥልናል። እንዳገኘን አድርገን እናወራለን። ለምን? ጽኑ ነው፣ አይቀየርም። ያንን እኛ አምነን እንሞታታለን እንጂ አይቀየርም። ክርስቶስ ያንን ተስፋ ከሰጠ ሰጠን። ለዛ ነው እርግጥና ጽኑ የሆነ ወደ መጋረጃው ወይ ደግሞ ወደ ሰማይ የገባ ነው ተብሎ የተጻፈው። እና ብዙ ተብሏል። ብዙ ነገር አንጨምር። ዋናው እንደተባለው የኑሮ እንትናችን ራሱ ኢዮባ ይሄ ጣዕም ያጣ እንዳይሆን። በነገራችን ላይ ሰው የሚኖርበት ዓላማ ያስፈልጓል የምንንቀሳቀስበት እና ያን የምንኖርበት ራሱ ዓላማው ያጣ እንዳይሆን ወይም ደግሞ ይሄ እናንተ የምድር ጨው ናችሁ ተብለናል በነገራችን ላይ እና ጨውነታችንን ያጣን እንዳንሆን ባይዘው ተስፋ ግድ ነው። እና ተስፋ የቆረጠ ሰው ለሰይጣን ክፍት ነው የሚሆነው። እባብ ያለበት አካባቢ የሚኖር ሰው አጥሩን ግጥም አድርጎ ቢዘጋው እባቡ አይገባም አይደል? እባብ መቼ ነው የሚገባው? አጥሩ የተቀደደ ቀን፣ በር የተከፈተ ቀን ሁሉ አይደለም። አጥሩ ትንጥዬ ሲቀደድ እባብ በዛ ውስጥ ይገባና ትልቁ ግቢ ውስጥ ያለውን ሰውዬ በመርዝ ያጠፈዋል፣ ይገለዋል፣ ያበላሸዋል፣ ይመርዘዋል። ሰይጣን እኛን አታክ የሚያደርገን በዛ ነው። ይኸውላችሁ የመንፈስ ቅዱስ ማደሪያነን ስልጣን የለውም። ግን ተስፋ የማጣት ነገር፣ የመቁረጥ ነገር፣ የመድከም ነገር በተስፋ ሲኖርብን ያን ቀዳዳ ሰይጣን በጣም ይጠቀምና ኃጢአት እንድናደርግ፣ በዛ እንድንጸና፣ ከእግዚአብሔር እንድንርቅ፣ እግዚአብሔር እንድንክድ፣ ሰው ላይ እንድንጨክን፣ ፍቅር እንድናጣ፣ ትዕግስት እንዳይኖረን፣ በትዕግስት እንዳንጸና ይህን ሁሉ ያደርገናል። ስለዚህ ያን ቀዳዳ ሸፍነን ለመኖር እግዚአብሔር አምላካችን ያግዘን። ዞሮ ዞሮ ተስፋ ኢዮብ ያለው እኔ መጨረሻ ላይ አሁን ትንጥዬ የሚያልኩት ምንድነው በእኛ ብርታት የሚሆን አይደለም፣ በእግዚአብሔር እገዛ ነው። እሱ ደግሞ ሁላችንን በቤቱ ያጽናን። እግዚአብሔር ያክብርልን። ቴንኪዩ። አሚን አሚን። ናቱሻ ቃሉት ያሰማልን። አሪፍ አሪፍ ሀሳብ ነው ያነሳው። እግዚአብሔር ያክብርልን። በጣም ለየትኛውም ሰው ተስፋ እጅግ በጣም አስፈላጊ ነው። መሰረታዊ ነገር ነው። ቅድም ያነሳናቸው አሁን ናቱ ያላቸው ቅድም ያነሳናቸው ነጥቦች ነበሩ እና ለህይወት ትርጉም ይሰጣል ብለን ነበር ካስታወሳችሁ። ናቱን እሱን በደንብ ያብራራለን። ተስፋ ምን ያደርጋል ስንል በነገሮች ሁሉ እንድንቆጠብ ያደርጋል፣ ፍርሃት ያስወግዳል፣ ለመጠንከር ኃይል ይሰጣል እና ትርጉም ያለው ህይወት እንዲኖረን ያደርጋል። ከዛ ደግሞ ተስፋ ምን አይደለም አልን፣ ባዶ ምኞት አይደለም፣ ምናልባት ይሆናል የሚል ግምትም አይደለም፣ በሰው ኃይልም ላይ የተመሰረተ አይደለም ብለን ነበርና በቃ እነዚህ ነገሮች በጣም ሰው ማወቅ አለበት ስለ ተስፋ ማለት ነው። እና ህይወታችሁ ትርጉም እንዲኖረው ከፈለጋችሁ ተስፋ ይኑራችሁ፣ እንድጠነክሩ ከፈለጋችሁ ተስፋ ይኑራችሁ። ተስፋችሁ ደግሞ ባዶ ምኞትም አይደለም፣ ምናልባት ይሆናል የሚል ግምትም አይደለም፣ ወይንም ደግሞ በሰው ላይ የተመሰረተም አይደለም እና ተስፋችን ኢየሱስ ነው። ማወቅ ያለብን ናቱም አጽንኦት የሰጠው እኔም የምደግምላችሁ ይህን ነው። መልሕቃችን ክርስቶስ ነው። ስለዚህ አንናወጥም። ተስፋ የምናደርገው እሱን ነው። ስለዚህ አንወድቅም። በአለት ላይ የወደቀችው ፍሬ ስር በማጣት ወደቀች። በእሾህ መካከልም የበቀለችው እሾህ አንቋት እንደዛው፣ በጭንጫም ላይ እንደዛው። ለም መሬት ላይ ወደቀችው ግን 30 60 100 ያማረ ፍሬ አፈራች። ልክ ክርስቶስ ላይ የወደቀች ነፍስ እንዲህ ነች። በክርስቶስ ላይ የተማመነች ነፍስ፣ ክርስቶስን ተስፋ ያደረገች ነፍስ
30 60 100 ያማረ ፍሬ የምታፈራ በለምለም መሬት ላይ እንደወደቀች የስንዴ ቅንጣት ናት ማለት ነው። እና መከራችን ምን ጊዜ ልክ እንደ ስንዴ ቅንጣት ወድቃ በስብሳ ያማረ ሆና እንደምትበቅለው እንዲሁ ነው። የወደቀን ሲመስለን ምንድነው ያን እዛው የማንቀር ወይም በስብሰን የማንቀር የምንነሳ ነን። ስንነሳ ደግሞ አነሳሳችን በጥንካሬ በኃይል ክርስቶሳዊ ሆነን የበለጠ አበበን ነው። ግን ማንን ከያዘን ከተባለ ምን ጊዜ እግዚአብሔርን ከያዘን ማለት ነው። እና መረሳት የሌለበት እሱ ነው። ክርስቲያን ምን ጊዜ ተስፋ መቁረጥ የለበትም። ተስፋችን አለቃችን በነገራችን ላይ የሆነ ነገርም መጣልኝ አሁን ያው እዚህ ያላችሁ ስለምንተዋወቅ ለነገሩ ያው እንትን አይደለም ብቻ ግን መያዝ ያለብን ምንድነው አሁን ኢዮባ ሲል ነው እንደው በኔ እንትን ያለ ኖርማሊም ደግሞ ይሄ ጀስት ተስፋችን ኢየሱስ ነው። ዝም ብሎ ብቻ ይሄ ያለ ተስፋ የሆነ ንግግር ህይወት አልባ ተስፋ ዝም ብሎ ብቻ ይሄ ምንድነው የሚባለው ኢዮባ አግዘኝ እስቲ ይሄ ለኮመንት የሚሆን እንዴት ነው እናንተ ያ ለቫይራል ነው የሚባለው ነው እንደዛ አይደለም። በቃ በጣም እርግጠኛ መሆን አለብን። በቃ 100% ማለት ነው 100% ማለት ነው እንደውም ከዛ በላይ ማለት እና ስንጽፈውም ስንለውም በጣም እርግጠኛ መሆን አለብን። እንዴት ማለት ነው በአጭሩ የሆነ ብር ኪሳችሁ ውስጥ ከታችኋል እና ኪሳችሁ ውስጥ ከታችሁ ታክሲ ውስጥ እየሄዳችሁ ቃል ልትገዙ ልትከፍሉ ኪሳችሁ ውስጥ የምትገቡበት እርግጠኝነት አለ አይደለ? እንደዚህ አይነት እርግጠኝነት ከዚህም የበለጠ እርግጠኝነት ያስፈልገናል። እሺ በጣም እርግጠኛ ስንሆን ቅድም ኢዮባ እኔ ከደረስኩበት ባይዘይ የደገምኩት ካለ በጣም ሶሪ በዚሁ አጋጣሚ ስላልሰማው ነው እና ከደረስኩበት ታይም ጀምሮ ኢዮባ ሲላችሁ የነበራችሁት ኢቭን ተስፋ ሲኖራችሁ ነው ትግስት ማድረግ የምትችሉት ብሏቸዋል። እና እነዚህ ነገሮች ሁሉ ተከታትለው ይመጣሉ እና ጀስት ይውላችሁ ልንደክም እንችላለን። ምንም እንዳታስቡ ኃጢአት የለብንም ብለን ራሳችንን እናስታለን፣ ግን እርግጠኛ መሆን አለብን። በክርስቶስ እንዴ ዳግም ያስነሳናል፣ ከዛስ መንግስቱን ያወርሰናል፣ ከእርሱ ጋር ዘላለም እንኖራለን። ለኛ ብሎ መከራ የተቀበለውን ጌታ ማየት በጣም እንናፍቃለን አይደለ? አሁንም አብረውን ነው እና ደግሞ ከእሱ ጋር መኖር እንዲሁ የተሻለ ነው አይደለ? እዚህ ከምንኖረው እና እዚህ ምንም ቢገጥመን ተጽናንተን ታግሰን በርትተን ልናልፍ የምንችለው ምን ሲሆን ነው? እርግጥ የሆነ ተስፋ ሲኖረን። ካልሆነ ይሄ ለታይታ ዝም ብሎ እንደው ኢየሱስ ተስፋችን ምና እንደዚህ ሳይሆን በቃ ከልባችን ይሁን እና ያቺ አይ ነው እናንተ እዚህ ውስጥ ያላችሁት እንደዛ እንደሆናችሁ አውቃለሁ። ያው ዝም ብሎ እንትን ለማለት ነው። ቴንክ ዩ ናትሻ ካንተ ያሰማልን እግዚአብሔር ያክብር።